Hello guys, this is Kevin Michaela, American Dor Black and then Zero YouTube channel. Welcome to my channel guys. እንዴት ናችሁ አላችሁ ወይ ማለት ነው። ያው እንደሰማችሁት ነው ወይደው ታሪኮቹን ሰምታችሁታል ማለት ነው። ከዛ እንደዛ ብለን አድግራት ላይ የነበረውን ቆይታ እንደዛ ነበር ማለት ነው። በ2009 ነበረ ማለት ነው። እና ሰው እኔ በቃ ላይክ ለፍቅር ወይም የሆነ ነገር ማለት ነው በቃ የሆነ ጎል ነበረኝ። በቃ በጣም ብርቱ አላማ ነበረኝ ማለት ነው። ከዛ እንደዛ ነበረኝና ዳስዋይ ማለት ነው። ከዛ እንደዚህ በጣም ማዕበል የሆነ አላማ ነበረኝ ማለት ነው። ከዛ ማለት ነው ያቺ ዚያራ የተባለችው ታሪከኛ ማለት ነው። ከዛ ከሳኡዲ ላይ እነሱ ነበርና ከዛ ማለት ነው እኔ ለስራ ያለው ቦታ ደማም ነበርና ከዛ እኔ ወደዛ ሲሄድ ማለት እሷ ተቀበለች። እሷ ስትቀበለኝ ማለት ነው ከዛ የሆነ ታይም ላይ ቅዱስ ሚካኤል ቀን ነበርና ላይ ኮኔ ሁሉንም ነገር አወቅኩኝ። አባቴንም አወቅኩኝ፣ ግን ደግሞ አልነገርኳትም። በቃ አባቴ አሜሪካ እንደሆነ ምንም ነገር እንዳወቅኩኝ ምንም ነገር እሱ ነገር አወቅኩት። ያኔ አወቀ ነበረ፣ ግን አይ ቲንክ ቆቼ ነው ያወቅኩት። ያኔ አይ ሰምቼ ነበርና ከዛ ገባኝ። ያኔ ከዛ በኋላ ከተነሳው በኋላ ማለት ነው ያው አፍሪካኑ ከወጣኝ በኋላ ገባኝ ማለት ነው። እንደነሱ ዶችዬ የሰማሁትን ነገር ማለት ነው ማስተዋል አቅቶኝ ነበርና ከዛ ሰማሁትና አስተዋልኩት ምናምን ነገር ማለት ነው። ከዛ ምንድነው መሰላችሁ ይሄ ምንድነው የሚባለው ይሄ ከዛ እንደዛ ብለን ማለት ነው እንደዛ ብለን ከዛ ብለን እሷ በቃ ያው ብዙ ነገር ተደረገ። እሷንም በቃ ላይ በጣም ፍቅር ምንም አይመስለኝም ምን ያለ ገንዘብ ምናምን ነገር ነበር የምትለው። ባይ ዘ ወይ እኔንም እንደዛው ነበርኩኝ። ባይ ዘ ወይ እኔንም ፍቅር ምንም አይመስለኝም ያለ ገንዘብ ይሆናል ማለት ወይ እኔን ገንዘብ ሊኖረኝ ይገባል ወይ እሱ በጣም ገንዘብ ሊኖረው ይገባል ማለት ነው። ምናልባት ፍቅር ካለ ማለት ነው በመሀከላችን፣ አለበለዚያ ማለት ነው በቃ በተለይ የሆነ የሚሳሳ ምናምን ነገር ወንድ አይመቸኝም ምናምን ያልኳት ነበር። እሷንም በጣም ነው የማይመቸኝ እንደዛ አይነት ነገር ምናምን ያልኩት ነበር። በቃ ደሳይን ይሄን ያህል ፍቅር እንትን አይደለኝም ማለት ነው። በቃ ገንዘብ እንትን ያደርገኛል ምናምን እያለች ነበር። እኔንም በቃ ላይ አይ ዶንት ኖ ለምን እንደሆነ በቃ ገንዘብ ትንሽ ያሳስተኛል ምናምን አልኳት ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው እንደዛ ብለን ለካ እሷ ቨርጂን ሾርሙጣ ናት። በቃ ድንግል ናት፣ ግን ደግሞ ሾርሙጣ ናት። ላይክ በውስጥ ለካ ሾርሙጣ ናት። እና ከዛ ያቺ ደግሞ ለሷ ድንግል ነኝ ነው የምትላት ባይደው ያቺ በርሃው የተባለችው ማለት ነው። ከዛ ያቺ ደግሞ አለች ማለት ነው ያጎት የሚስት እህት ልጅ ነበረች። እሷ ደግሞ እሷ የተረገመች ኬስ ማለት ነው የተረገመች ሲጣ ከዛ ማለት ነው እኔ ከዛ በፊት እንዲሁም በቃ የሆነ ልጅ ደስ ብሎኝ ነበርና ከዛ ምን አደረገች ማለት ነው ከኔ በቃ እኔ ደስ አለኝ ልጅ በጣም ተመቸኝ ምናምን ነገር ሲላት ማለት ነው ማለት ስምንት ላይ ነበረ ማለት ነው። ከዛ በቃ ላይ ይሄ ልጅ በጣም ተመቸኝ ምናምን ሲላት ከዛ ልጅቷ አልወሰደችባትና ከዛ ከነሱ አስተዋወቀቻት ማለት ነው የሷ የአባቷ እህት ማለት ነው። እሷ መርሃዊት የተባለችው ማለት ነው። ያን እዛ ጓደኞች አልሆንም ነበረ ማለት ነው። በ2009 ነው እኛው ጓደኛሞች ሆነን ማለት ነው። ከዛ ስታስተዋውቃቸው ማለት ነው ከዛ ስለሱ ታወራለች። እኔ ምክንያቱ ናይት ክለብ ከወንድ ጋር ብቻዬን መውጣት አልችልም፣ እፈራለሁ ማለት ነው። ፈራሁት በቃ ልጅ ነው ብቻዬን መውጣት ስለማልችል እሷ ስለምትወጣ ማለት ነው እሷ ወጣች። እኔ ግን መውጣት አልችልም በቃ ታይ ምናምን ብዬው ተቀመጥኩኝ የቤቴ ማለት ነው። ከዛ ግን ደግሞ እኔ በኋላ ላይ ግን ፍቅር ሲይዘኝ የሆነት ፍቅር ሲይዘኝ ግን ምንም አልመሰለኝም፣ ማውጣት መግባት ምንም ነገር ምንም አልመሰለኝም ማለት ነው። ከዛ ማለት ነው ወደችዬ እንደዛ ብለን ማለት ነው እንደዛ ብለን ሳለን ማለት ነው ከዛ መሀል ላይ የሆነ ነገር ተፈጠረ ማለት ነው። እሷ ደግሞ ከሷ ጋር የሆነ ልጅ ነበረና ማለት ነው። ከዛ ምን ቢሆን ጥሩ ማለት ምን ቢፈጠር ጥሩ ማለት ነው እና ማለት ነው ከዛ የሆነ ከዛ እንደዛ ብለን አለፈን ማለት ነው። ልጆቹ የሆነ እብድ የሆኑ ልጆች ማለት ነው። እሱ በደወይ እሱ እኔ ዘግቻቸው ነበረ እንትን አድርጌ በቃ ያው ህይወቴን እየቀጠልኩኝ ነበረ ማለት ነው። ከዛ ማለት ነው ማን ነው የሚባለው ማለት ነው
ከዛ የሆነ ልጅ ነበረ እና እንደዛ ተባለ ማለት ነው። ልጅቷ የሆነ እሷ አንድ ልጅ ያዘች፣ እኔ ደግሞ የወደድኩትን ልጅ በቃ ባይዘዌ እሱ በጣም ችግር ነበረው ያኔ። በኋላ እንኳን ብዙ ሴቶች እንኳን ብዙ የሴቶች እንትን እኮ ችግር የለም፣ ግን ደግሞ አንዳንዴ አልፍበትም ባይዘዌ እንትን ደህና ነው ባይዘዌ እንደዛ አይነት ነገር ላይ ከዛ ማለት ነው ወደች ደግሞ እኮ ወይኔ በጣም ነው አድርቅ። ከዛ የሆነ ታይም ላይ ምን ቢፈጠር ጥሩ መጀመሪያ እሱ ጋር የነበረችው ልጅ ማለት ነው እኔ ሴት ጋር ያለው ነበር የወደድኩት፣ ምንም አልመሰለኝም ባይዘዌ ማላቸው ነው የገባሁት። ከዛ ማለት ነው እሷ ግን የምትወደው ያን መርሃዊት የምትባለው ያቺ ብራውን ከለር ማለት ነው። እሷ ይዛው የነበረችውን ነበር የወደደችው ማለት ነው። እንዳልገዳ ልጅ ነበርና ከዛ እሱን ስታራርጠው ለሊት ሰክራ ምናምን ከዛ እሱን ታሪክ ሲነግሩን በጣም ነበረ እየሳኩኝ ነበረና እኔ ደግሞ እሱ ልጅ በጣም ነበረ ሁሌ ሰላም ሳልለው አላልፍም ነበረ ማለት ነው። እንዲሁም ብዙ ጊዜ ሰላም አለልም ሰው ግን ሰላም ነው ነበረ። ከዛ ማለት ነው ይሄ ምንድነው የሚባለው ያቺ እሷ ልጅ ማለት ነው የሆነ ታይም ላይ መጀመሪያ የጓደኛው ጓደኛ ነበረች ማለት ነው። ጀማዓ ላይ ነበረ። ከዛ የጓደኛው ጓደኛው ነበረች። ከዛ እሱ ደግሞ አንድ ቀን ደግሞ ከሱ ጋር ወጣች። የጓደኛው ጓደኛ ያለች እያለች ማለት ነው። ከዛ ስትወጣ እሱ ደግሞ አያት፣ እሱ ደግሞ ዘጋት ማለት ነው። ከዛ ማለት ነው የሆነ ታይም ላይ ደግሞ እኔ የወደድኩት ልጅ ደግሞ ትቶኝ ማለት ነው። በቃ ከኔ ጋር በጣም ጥሩ ነበረን ማለት ነው። ከዛ ያቺ መርሃዊት የተባለችው የኔ ጓደኛ የነበረችውን የድሮ የወዳሴ የነበረውን ልጅ አመጣችው ማለት ነው። አመጣቻት ማለት ነው። ከዛ ስታመጣ ወይኔ እኛ ቤት ታድሞ ማለት ነው ቡና እየጠጣን ሳለን ማለት ነው። ከዛ ወይኔ በጣም እኮ ነበር ወደ ፍቅር ታሪኩን ይናገራል ምናምን እኔ ፊት ማለት ነው። ከዛ ሲስባት በጣም ነበር የምታፍረው ከዛ ምናምን እያለ ማለት ነው። ስለዛ ታሪክ ያወራሉ ማለት ነው። ከዛ እኔ ደግሞ ብዙ ጊዜ እንደዛ አይነት ነገር ላይ እኔ ዜና ነኝ ማለት ነው። ስለ ሰው ታሪክ የነገርኩኝ ሰው አላሰላችም። ከዛ ማለት ነው እንደዛ ብሎ እሷ ጋር ወጣ ማለት ነው። በቃ እኔን ትቶኝ ማለት ነው። በቃ ከነ እንትኑ ረሳኝ ማለት ነው። በቃ ከእሷ ጋር ይዞናል ማለት ነው። በቃ ላይ እንትን ተቋረጠ። እኔንም ረሳሁት ባይ ዘ ወይ ማለት ነው። ከዛ የሆነ ታይም ላይ በቃ ላይ እሷን በጣም ምናምን ነገር ከተማ ወጡ ማለት ነው። እሷን ይዛት ማለት ነው። ኢቭን እሷ ከተማ ወጣት አትፈልግም ነበር፣ አስገድዷት ነው ያስወጣት ማለት ነው። ከዛ ሲያስወጣት ማለት ነው የሆነ ሆቴል ላይ ናይት ክለብ ወጥቶ እያለ ማለት ነው። ከዛ ያቺ መርሃዊት ነው የነገረችኝ ባይ ዘ ወይ ያቺ ብራወነዋ ማለት ነው የኔ ጓደኛ ሆና ማለት ነው። የኔ የምወደው ልጅ ከኔ ቀምታ ማለት ነው እንደሱ ፍቅረኛ መጣችለት ወይ ደው ይስነንተና መጣችለት ነው። እንዲሁም እሷ ነው መንገድን ያመቻቸችላቸው። ቤቱንም ትተውላቸዋለች፣ ቤቷ ትጠራታለች ምናምን ነገር ማለት ነው ልጅቷ። እንዲሁም በሌላ የምትወደው ልጅ ነበራት ማለት ነው። ሌላ የምትወደው ልጅ ነበራትና እሱ እንትና ቦታ አልነበራትም። ልጅ አለው ልጅ ወልደዋል ብላ ነበር መሰለኝ አይ ቲንክ የጠላቸው ማለት ነው። ከዛ ማለት ነው ከዛ ማን ነበር አንተ ከዛ ናይት ክለብ ወጥ ያሉ የሆነች ያቺ ሁሉም መርሃዊት ነው ይባላል ባይዶ ያቺ ብራውናው መርሃዊት ይባላለች። ያቺ አጎቴ ሚስት እህት ልጅ ደግሞ መርሃዊት ትባላለች። ያቺ መጀመሪያ ከሱ ጋር የነበረችውን እኔ መሀላቸውን የገባኋት ማለት ነው። እሷ ደግሞ መርሃዊት ትባላለች ማለት ነው። ከዛ ባይደው እሷ ለራሷ የምትወደውን ወንድ ትታ ማለት ነው ከሱ ጋር ነበረች። ባይደው የኔ ከመወደው ልጅ ጋር ነበረች ወይ እንጂ እሱን አትወደውም ነበር ከነጭራሹ ማለት ነው። ስለዚህ እኔ እሱን ስል ማለት ነው ምንም አትልም ነበርና ከዛ እንዴት ናችሁ ከአንድ ወንድ ጋር ችት አድርጋችሁ ማለት ነው ይሄን ያህል የምትስማሙት ምናምን አማለች ማለት ነው። ከዛ ያቺ ልጅ ማለት ነው እሷ ከሱ ጋር ችት እያደረገች ነበረች። ደሞ አትወደውም። ደሞ እኔ ጋር እንዳጋጣም ሆነን ተገናኘን። ከዛ ደግሞ እሷ አትወደውም፣ እኔ ወደዋለሁ። ሰው ምን ችግር አለው? አንተዋወቅም ነበረ። በኋላ ተዋወቀን። ደግሞ እሷ ደግሞ ድሩኛ ናት ምናምን አልኳት ማለት ነው። ከዛ ይገርማል በጣም እኔ መስማማታችሁ ገረመኝ አለችኝ ባለው ማለት ነው። ደግሞ እኮ የምትወደው እሷ ፍቅረኛ ቢላ ይዛው ያለችውን ልጅ ነው እሷ የምትወደው፣ የኔ ፍቅረኛ አትወደውም።
ከዛ ማለት ነው እኔ የወደድኩትን ልጅ አትወደውም። እኔ ግን ከሷ ውጪ የሆነ 5-6 ሴቶችን አውቃለሁ ማለት ነው። ከሱ ጋር አይቼው ነበረ። ግን ደግሞ በቃ እኔ ምን እንደነካኝ አላውቅም። ምንም አይመስለኝም ነበረ። ከዛ ተከታታይ ደግሞ ንግግሩ በጣም ነው የሚያናድደው ባይ ዘ ወይ ማለት ነው። ስለ ሴቶቹ የሚያወራው ነገር በቃ ና አብረኝ ተኛ ምናምን ስትለኝ ማለት ነው። ከዛ እኔ አልመጣም አልኳት። ከዛ ደግሞ ሄድኩኝ። በቃ አንድ ቀን ደግሞ ሄድኩኝ። በቃ ከዛም እየተመላለሰን አብረን እንተኛ ነበረን። በቃ ከዛ ነው አደወለ ና በቃ ና ምናምን አድርገኝ። መጻፍ ላይ በጣም ነው የሚያናድደው። ከዛ ማለት ነው እኔ በቃ እኔ ሽንቴ እስኪመጣኝ ድረስ ነበር የምስቀውና ሌሎቹ ግን በጣም ነበር የሚናደዱት። ከዛ ማለት ነው ምን ቢሉ ጥሩ ማለት ነው የሆነ ታይም ላይ ደግሞ መጀመሪያ ከሱ ጋር ወጣ ማለት ነው። ከዛ ሂጅ አልፈልግሽም ማለት ነው። ያንን ልጅ ወዳው ወደሱ መታ ነበረች ማለት ነው። ከዛ ወደሱ ስትመጣ ሂጅ አንፈልግሽም ስንላት ማለት ነው ሂጃን በጣም ማለት ነው። ባይዶ ሂጂ አናደርግሽም ምናምን አላት ማለት ነው። እንድናደርግሽ ፈልገሽ ከሆነ አላት። ከዛ ባይዶ ይሳብ ችግር አለባት ከሁሉም ጋር እንትን ይዞረች ማለት ነው። ከዛ ማለት ነው ጀምአላ ውስጥ ማለት ነው በቃ አይ ዶንት ኖ ያደረሰችው ያልነበረ አይመስለኝም ባይ ዘ ወይ። ከዛ ሂጃን እናደርግሽም ምናምን ሲላት ማለት ነው እኛም የወለደው እናስደርግም ማለችው ባይ ዘ ወይ ማለት ነው። ከዛ እኔ ወደው የነበርኩት የኔክስ ማለት ነው ነበር እንደዛ የሆነውና ከዛ ወሬ ያመጣችልኝ ደግሞ ማናት ያልቺ እኔ ወደው የነበርኩት ልጅ ማለት ነው ሌላ እንትን ያደረገችው ምናምን ጓደኛዬ በስተ አይደለችም ጓደኛዬ ነበረች ያኔ ማለት ነው። ከዛ እኔ ረስቼዋለሁኝ ማለት ነው። በደዌ እኔ ሰውን አልከተለውም። በቃ ይሆን አልፈልግሽም ካለኝ በቃ ፊኒሽ አልተከተልኩም። አይስወር ቱ ጋድ ማለት ነው። እንደዛ አድርጋ ኢቭን ያጣላችኝ ማለት ነው ጓደኛዬ ያለች እስከ ሳጋው ሁሉ አልተጣላኝም። በቃ ትንሽ ኢቭንም አልተናደድኩትም። ስወር ቱ ጋድ ማለት ነው። አይስወር አልተናደድኩኝም፣ አልተከተልኩትም፣ ቤት አልሄድኩኝም፣ ጭፈራ ቤት አልሄድኩም፣ ስልክም አልደወልኩለትም፣ ፌስቡክንም ቀየርኩኝ። ከዛ ኢቭን ማለት ነው በቃ የሆነ ነበረ እንጂ የሚለው በጭራሽ አላስበውም ነበር ማለት ነው። የሆነ በቃ ሳምታይምስ እንትን አድርገው ነበረ ማለት ነው። ከዛ እንደዛ ብለን ማለት ነው እንትን አለ ማለት ነው። ለካ ያቺ ዚያዳ የተባለችውን ማለት ነው ቀይ ናት። እሷ ደግሞ ከዛ በቃ ልዩ ነበር የምትስቀውና በቃ ላይ ከሷን በቃ ቀናት ቢጤ ነበራት። ግን ደግሞ ታስመስላለች ዚያዳ በጣም አስመሳይ ናት። አይስወርቱ ጋር እኔ እንደሷ ሰው ሴት ብዬው ማለት ነው። ሴቶች አስመሳዮች ናቸው በጣም ግን እኔ ያለ ውሸት ምናምን ነገር አይመችኝም እና ከዛ ማለት ነው ውዶችዬ ላይ ምን አለ መሰላችሁ በጣም በንዴት በእልህ በቃ ከውስጤ ነው ስናደድ የሆነ ነገር የማድርገው እንጂ ለማስመሰል ለመሸወድ ኢቭን ምን እያደረግኩ እንደሆነ ሁላ አይገባኝም ማለት ነው። በእልህ ማለት ነው የሆነ ስናደድ ምን እየተናገርኩ እንደሆነ ሁላ አይገባኝም ማለት ነው እንጂ እነሱን ያህል ማስመሰል ከለመለ ወይኔ ያላንም የለውበትም ባለው ይሄን እንደዛ ያህል እንኳን አልችልም። በቃ ብፈልግ አልችለውም። ከዛ ማለት ነው ወደች ለካ እኔ እሷ ማለት ነው ያቺ ዘር የተባለችው ከዛ ሰው አንድ ላይ ነበረና ከዛ ምን ብላት ጦር በጣም ነበር የምታምነኝ ባይደው ማለት ነው። እኔ እኮ ስራ አታጧል፣ ስራ አይገኝም፣ ስራ እየታጣ ነውና አልኳት ማለት ነው ነበረች። ከዛ እየታጣ ነውና እኔ የችን ሴትዮ ማለት ነው ላክ ያለኔ እንደማትበላ እንደማትጠጣ ነው ማደርጋት ምናምን ሲላት ማለት ነው እንዴት አድርገሽ ምንም ትለኛለች። ከዛ እኔ በሳቅ መጥቼ አምነሽ ነው ምናምን ሲላት አንቺ በቃ እንደዛ ነው። ከዛ ሲላት ወይ ታሳምንሽኝ እኮ ሁሌ ነበርማ እያመንኩሽ እኮ ነው ነበር የምትሆነው ዚያዳ እያመንኩሽ እኮ ነው አንቺ ደግሞ በቃ የሆነ በቃ ላይ ካደለ የሆነ በጣም ነው የምታሳምኝ ምናምን ያለች ነበር። በጣም እያሳመንሽኝ ነው ምናምን ያለች በቃ ያን ነገር ካልኳት ባለፈው እያመንኩሽ እኮ ነው ቃል
ቀልድ ላይ እንጂ ይሄን ያህል የተጋነነ ከት ምን ላመጣ እችላለሁ አልኳት ማለት ነው። ከዛ ደግሞ እሷ በቃ ላይ በጣም የሰውን ሀሳብ ማወቅ በጣም ነበር የምትፈልገው። አንቺ ምን ታስቢያለሽ? በቃ ምን ታስቢያለሽ? ምን ማድረግ ታስቢያለሽ? ምን ማድረግ ታስቢያለሽ እያለች የነበረ በቃ ድሮ ማለት ነው። በቃ ምን ያቺ ዚያዳ የተባለችው ማለት ነው ደውሃ ልጅ ናት ባይደው እሷ ግን አባቷ የሆነ በዚህ እንዳሞሰር ምናምን የሚባል ነው ወደሞ ከዛ ለክ ዘላም አሃ ኖ እንዳሞሰር ነው። አዎ ከዛ ማለት ነው ልጆችዬ እንደዛ እያለን በቃ በጣም ነበረ እንትን የሚያደርጉኝ ማለት ነው። በጣም ነበር የሚያስቀኝና ከዛ የሆነ ጓደኛዬ ነበረ ሳውዲ ላይ ደግሞ በጣም ወደው ጓደኛ ነበርና ከዛ እሱ ደግሞ ይደውልልኝ ነበረ። እሱ የሚፈልጋት ነበረ። እኔ ደግሞ ያጎቴ ልጅ ነበረ ደግሞ ወንድሜ ማለት ነው ሊያገባ ስለምፈልግ ማለት ነው። አረ ቆንጆ ልጅ ናት ምናምን አልኩት ማለት ነው። ከዛ ኢቭን እንዳጋጣሚ ሆኖ ማለት ነው ከዛ ለምንድነው እኔ እኮ ያጎቴ ልጅ እንትን እያለ ነውና ለምን ካሱ ጋር እናስተዋውቃትም ምናምን አልኩት ማለት ነው። ከዛ እንደዛ ስላት እንዴ አንቺማ ዶሮዬ ነሽ አንቺማ ይሆንም ምናምን አልኳት። ደግሞ አንቺ አንድ ላይም አትቋሚም ምናምን ስላት ማለት ነው አቋምም የለሽም ይሄ ያልቀው ነገር የለሽም። እሷም በጣም እንትን ችግር አለባት፣ ግን ደግሞ ለትዳር የምትሆን መስላለች። ትዳር ትወዳለች፣ ትዳር ትፈልጋለች ምናምን ነገር አልኳት። በቃ ባይደው እንደ ጓደኛ እንኳን አልፈለኳትም፣ ግን ደግሞ ለትዳር ምናምን ነገር አልኳት። ባይደው ለአንዳንድ ጊዜ እንትን አትሸለችም፣ ግን ደግሞ ላይክ ያን ያህል በጣም እንትን በጣም የምትረዳ ልጅ ምናምን ስላልሆነች በቃ ላይክ ትዳር ታድርግልሽ ምናምን ብዬ በቃ ለትዳር ምናምን እንትን ነበር ያሰብኩት ማለት ነው። ከዛ ማለት ነው ልጅቷ ክሬዝ ለካስ በውስጧ በጣም ክፋት ስላለባት ለካ አታምንም ሰው ማለት ነው። ከዛ ማለት ነው የሆነ ታይም ላይ ደግሞ አናግረው ምናምን አልኳት። በቃ እኔ ምንም ነገር እንትን አላልኩኝም ነበረ ማለት ነው። ከዛ ምን ቢፈጠር ጥሩ ማለት ነው እሷ በውስጥ ነው የምትሰራው። በጣም ባይ ዘ ወይ በጣም ጎበዝ ነው። ባይ ዘ ወይ እኔ ወደናኳት ገረመችኝ። ባይ ዘ ወይ ይሄን ያህል የምትሰራ ማመር መሰለኝ ነበር። ከዛ ማለት ነው ይሄ ምንድነው የሚባለው መሰላችሁ? ይሄ ምን እንበላለን መሰላችሁ? ከዛ እንደዛ ብለን ማለት ነው እንደዛ ብለን እሷ ያው ሰርታ በቀብድ ነበረች ማለት ነው። ከዛ የሆነ ልጅ ስራ ያለች ማለት ነው የሆነ አረብ መጥቶ ማለት ነው ሳውዲ ላይ ማለት ነው። ከዛ ፓንት አድርጎ ሲመጣባት ማለት ነው የሆነ ክሎሮክስ ሽንት ቤት ልታጥብበት ያሰበችው ፊቱ ላይ ገጭባችበት ላይክ ልደፍራት ምናምን ነገር። ለምንድን ነው እንደዛ አደረግሽው ማለት ነው ቆሞበታል ምናምን አለችኝ። ምን አገባት እንዴ አንቺ ደግሞ እዛ ምን አስመለከተሽ አልኳት ማለት ነው። እንዴ ደግሞ እዛ ለምን ትመለከት ያለሽ ምናምን ሲላት ማለት ነው። ከዛ በቃ ላይ የሆነ በቃ ላቅም ምናምን ብላ እንደዛ አደረግኩኝ ምናምን አለችና በጣም ነበር የምታስቀኝ። በቃ የሆነ በቃ ላይ ጅልጅል ነበር የምትመስለው። ባይደው ጅልም ናት፣ ባይደው ከጅልም በላይ ናት። ግን ደግሞ በጣም ታስመስላለች። በቃ ላይ ስሜት የሌላት ምናምን ታስመስላለች። በቃ ላይ በጣም ድብቅ ናት። እና እንዲሁም እንደዛ አይነት ሰው ደግሞ በጣም ይሰለቻል። በቃ እሷ ሰው ማወቅ እንጂ የራሷ መታወቅ አትፈልግም። ባይደው የሰውን መፈትፈት እንጂ የራሷን ነገር በጣም ነው የምትደብቀው። ባይደው ማለት ነው። ከዛ ምን ይለኛል ማለት ነው ተንኮለኛ ነው ባይደው የኔ ጓደኛዬ የነበረው እና ከዛ የሆነ ልጅ ነበረና እንደዛ እኮ ስላት ማለት ነው ልጁማ አግኝቷት አልመሰለኝ የሆነ ነገር ከእሷ ጋር ድሯል ምናምን ሲለኝ ማለት ነው ለምን እንደዚህ ታስባለህ ምናምን ሲለው ማለት ነው ታዲያስ እንደዛ ነው ምናምን አለኝ ማለት ነው። እንዴ እሷ እኮ ድንግል ናት ምናምን ይለኛል። ከዛ እንዴ ልጁ ምን እየሆነ ነው ምናምን አልኩኝ። ባይ ዘ ወይ እኔ ደግሞ እንዳልርቀው ነው ቢሎ ነው አላውቅም፣ እንዳልርቀው ብሎ ነው አላውቅም። ልጁ በቃ በጣም በአሪፍ አያያዝ ነበር የያዘኝ። ባይ ዘ ወይ ማለት ፍቅር አይጠይቀኝም። በቃ ስለሌላ የምወዳትን ሴት እሷን ጠይቅልኝ እሷን ምናምን እያለ ነበር እንትን የሚሸውደኝ እና እኔ በጣም ነው እንትን ብልሃቱን የወደድኩለት ማለት ነው እያለ ነበረ የሚያወራው ባይደዊ ማለት ነው። ከዛ እሱ ደግሞ ታሰረ። ሲታሰር ግን እኔ ላስረግዝ ሳሽቤ ነበረ መጨረሻ ላይ ማለት መጀመሪያ እንድትሰሪና ከዛ
እኔ በቃ ላስረግዝሽና የኔ ላደርግሽ ነበር ያሰብኩት እስከ መጨረሻ ምናምን አለኝ ማለት ነው። ባይ ዘ ወይ ማለት ነው ላይክ ብራውን ነገር ነው ከለሩ በጣም ጸጉሩ እንትን ነው ግን ደስ የሚል ልጅ ነው። በቃ ላይክ ብታዩት ማለት ነው አይሰለችም። በቃ ደግሞ ንግግሩ ሲያስቅ ቀስ ብሎ በጣም ነው የሚያስቀው። ግን ደግሞ ፈሪ ነው። ከዛ ሲሄድ ደግሞ ከዛ ያለ ነው የሚሄደው። ከዛ ማለት ነው ያለ ወራ ከዛ ማለት ነው ከዛ በቃ በጣም ቋሚ ጓደኛሞች ነው። ወደ 2 አመት እንዲዝን አዲስ አበባ ተመልሼ ከእስር ቤት ይደውልልኝ ነበረ ከሳኡዲ አይስወርቱ ጋር በቃ ላይክ በጣም ማለት ነው። ከዛ ማለት ነው ከዛ ላይክ ከዛ ምን ቢሆን ጥሩ ማለት ነው። ከዛ እንደዛ እንትን ይለኛል ማለት ነው። እንደዛ ለዛ ነው መሰለኝ አይ ቲንክ የታሰርኩት። በጣም ይቅርታ አለኝና እኔ ሀበሻ ውስጥ ማለት ነው መጀመሪያ ጊዜ ኢትዮጵያ ውስጥ ማለት ነው በተለይ ሀበሻ ውስጥ ማለት ነው እንደዛ ብሎ እንደዛ አስቤ ነበረ ምናምን ብሎ አምኖ ይቅርታ ቢጠይቀው ለመጀመሪያ ጊዜ ሰሞኑ ነው አልኩኝ ባይዘው ማለት ነው ምናምን አልኩኝና አደረኩት ባይዘው ማለት ነው። እንደዛ ችግር የለውም ለምን ችግር የለውም ምናምን አልኩት ማለት ነው። ያው ያጋጥማል እኮ ሰው ሆኖ በቃ ላይ ሁሌም ጥሩ አያስብም። እኔ እኮ በተለይ ነው ያው ላስረግዝሽ ብትለኝ ይሻለኝ ነበረ ላይክ እሱ ሳይጠይቀኝ ማለት ነው ቀስ አድርጎ እንትን ሊይዘኝ ነበር ያሰበው ባይደው በቃ ፍቃደኛው ሊያደርገኝና ከዛ እንደዛ እንትን ነበር ያሰበው ባይደው ማለት ነው። ከዛ ማለት ነው ይቅርታ ምናምን ጠይቀኝ ችግር የለም ምናምን አልኩት ያለኝ እና እኔ ለዛ እንኳን አንድ ነጥብ እንኳን አልጠላሁትም ባይደው እንደዛ አሰበ ብዬ ማለት ነው። 1 ፖይንት እንኳን አልጠላሁትም ምንም ማለት አይደለም። አሪ ቢያጠምደኝ እንኳን እኔ ያጠምደው ነበር እንጂ እኔ አለምጠመድ ልጅ አይደለኝም ማለት ነው። እንደን ሰው ከዛ ማለት ነው እኔ ደግሞ ላይክ ያስባል ሰው አይደለም ወንድ ማለት ነው ሴትም ታስባለች ማለት ነው። ደግሞ እኮ በጣም ኃጢአት የለበትም እንጂ በቃ እንደዛ ብሎ በመናገር በጣም ያደነኩት ማለት ነው። ከዛ ማለት ነው ከዛ እንደዛ ብለን ማለት ነው እሱ ታሰረ። እሱ ሲታሰር ደግሞ ላይክ የሚናገረውን ንግግር በጣም እንትን እያደረገ ነበር። እሱ ነበር በጣም የሚታገሰኝና ከዛ እሷ ጋር እያሉኝ ማለት ነው ልጅቷ ማለት ነው በመሀል ላይ አይ ቲንክ ወንድሜ ማለት ነው ያጎቴ ልጅ ማለት ነው ሳልጻፈላትም ልትጽፍለት የሆነ ፈራች መሰለኝ። በቃ እሱ እንዲጠይቃት ፈልገች። ትዕቢተኛ ናት ባይደው በጣም ትዕቢተኛ ናት። በጣም ክፉ እንትን እያለች ማለት ነው። ከዛ እሱማ ትጽፍላታለህ ወይ ምናምን አልኩት ባይደው እኔ ምንም መጥፎ ነገር አላሰብኩኝ። ምንም ነገር አይመስለኝም ባይደው ወይ አሁን ከዛ እኔ አሁን ገንዘብ የሆነ ነገር ሲጠይቁኝ ደግሞ እኔ ምንም ችግር የለውም ደስ ወይ ኦኬ ምናምን ብዬ ነው የምተባበረው ሰው ካለኝና ለምንድን ነው ግን አንቺ ገንዘብ ስታወጪ ምንም የማይመስልሽ? እኔ እኮ የሰው ምናምን እየመሰለኝ ነበር ያንቺም ሁላ ምንም አይመስልሽም ማለት ባይደው ማለት ነው። የራስሽ ገንዘብ ስታወጪ የስራሽን ስታወጪ ሁላ ምንም አይመስልሽም ምናምን አለችኝ። አረ እኔ ፈጣሪ ይመስገን እኔ ምንም አይመስለኝም። ሰው እኮ ያው ገንዘብ ማውጣት አይደለም ዋናው ነገር በቃ የሆነ የምታደርገውን ነገር ነው እንጂ ሰው ሳይተባበርማ እንዴት ብሎ ምናምን አልኳት ማለት ነው። ከዛ እሷ ደግሞ አዲስ ነበረች ደግሞ ችግር የለውም እኔም ስትቸገር አንቺም የሆነ ነገር ትለኛለሽ ምናምን አልኳት። ከዛ ማለት ነው እንደዛ ብላ ማለት ነው ከዛ ተቀበያት ምናምን አለኝ። በቃ ከዛ አሳበረች ልጅቷ በቃ የሆነ ተጣራጥራ ነው አይ ቲንክ በዛ እኮ ነው ባይ ዘ ዌይ ማለት ነው። ላይክ በጣም ትዳር ትፈልግ ነበረች ባይ ዘ ዌይ እኔ ፍላጎቷን አልጠላሁትም። አይስወርቱ ጋር ማለት ነው መፈለጓን ማለት ነው ላይክ ሸርሙጣ መሆን እንደነበረች ሌላ ታሪኳን ማለት ነው ገና አዲስ አበባ ተመልሼ ነው የሰማሁት ባይ ዘ ዌይ አዲስ አበባ ሲመጣ ማለት ነው። የትኛውንም በቃ ላይክ ወሬ ከኔ ይደበቃል ወይ ወሬ እኮ ከኔ አይደበቅም ባይ ዘ ዌይ ከዛ እንደዛ ብዬ ሰማው ባይ ዘ ዌይ ማለት ነው። ከዛ ሲሰማ ገረመኝ በቃ ላይክ ሸርሙጣ ነበረች ላይክ ኢቭን ከኤክስሽ ጋር ማለት ነው ተከፍላ ምናምን 20 ብር ነው የከፈላት አይ ቲንክ ምናምን ነገር ነው። ከዛ ሾርት ነበር የሚሰራው ሳምታይምስ እንደዚህ ቀለበት ተጠቀምበት ነበር ምናምን አለኝ። ዋው አሪ ደግሞ ላይክ ሁሌም በነጻ ስትል እየሰማሁት ነበር ላይክ እና ላይክ በነጻማ እንዴት አድርጌ ምናምን እያለች ነበር እና ከዛ
እች ልጅ ታማለች፣ ተመታለች፣ ምንድነው ምናምን እያሉኝ ነው። እኔ ደግሞ በጣም ልቤ ንጹህ ነው፣ ምንም ነገር አላስብም ማለት ነው። ከዛ እሱ ነገር ግን ግራ ገብቶኛል ባይ ዘ ወይ ገዛ ላይክ በቃ እሱ ያ የታሰረ ልጅ ማለት ነው። መጀመሪያ ከዲዛን ወደ አብሃ የተቀበለኝ ማለት ነው። ከዲዛን ማለት ነው። ከዲዛን የሆነች እብድ የሆነች ያራ ልጅ ነበረች። ኢሮብ ሆና ያቺ ሌባ ምክንያቱ በቃ ከስራ አስቀምጣኝ ማለት ነው። ስራ አትለቀኝም፣ አቤት አስቀምጣኝ ማለት ነው። ሴትዮዋ ደግሞ ብር ሳይሰጡኝ ማለት ነው። ብር ሳይሰጡኝ እኔ በእናትሽ ብር እንድትሰጡኝ ንገሪያቸው ምናምን ሲላት ደግሞ በቃ ብር ሳይሰጡኝ አስወጡኝ ማለት ነው። ወሬን ሲሞላ ወጣሁኝ ማለት ነው። እስከዛ ሲወጣ ብሬን አልሰጡኝም እና ከዛ ሌላ ጊዜ እንሰጥሻለን ምናምን አለኝ ማለት ነው። ከዛ ነኝ የኔ ጋይድ እና በእናትሽ የቀረውን ላውጣ ምናምን ሲላት እሺ አትለኝም። እኔ ደግሞ በቃ ላይ ቤት የነበረኝን 500 የሰጡኝን ማለት ነው 1000 ብር ቀርቶብኝ ነበረ ማለት ነው። ከዛ ደግሞ በጣም ነው ሻሚ ይዘኝ ደግሞ በቃ ላይ እኔ ብር አወጣልኝ ማለት ነው። በቃ ዝም ማለት አልችልም። ከዛ እኔ በራሴ እንትን ካልሆንኩኝ ደግሞ በጣም ነው የሚደብረኝ። በቃ ላይ ጨነቃልኝ ማለት ነው። በቃ የራሴ ገንዘብ ከሌለኝ ማለት ነው። ያን ትንሽ ልጅ ነበርኩኝ ማለት ነው። ከዛ ማለት ነው ልጅቷ ምን ትለኛለች? ልጅቷ ድንግል ናት ምናምን ነገረች። የሆነች ልጅ ነበረች እና ከዛ የሆነች በጣም ሾርምጣ ናት ምናምን አልክስክስ ናት ምናምን ትለኝ ነበረች። ከዛ እኔ ማለት ነው ዝም ብላ አይታኝ ድንግል ናት እቺ ልጅ ምናምን አለች። ኧረ ምንድነው አንቺን ይነካት ንክነሽ ምናምን አልኳት። እንዴ ያነ ድንግል አይደለኝም ማለት ይላል። አረ ድንግል ነሽ፣ የምር ድንግል ነሽ ምናምን አለችኝ። እና ለኔ ድንግል አይደለኝም እናቱ ምናምን አልኳት። ከዛ አረ እኔ ፍቅረኛ ነበረኝ አልኳት። እንዴ ከዛ ማለት ነው ግን ደግሞ እዚህ ፍቅረኛ አልፈልግም ለስራ ነው የመጣሁት ምናምን ትያት ማለት ነው ሳውዲ። ከዛ ምን ትላለች ማለት ነው ሴትዮዋ ልጅ አላት ቢኮሬይዝ ማለት ነው። ከዛ እኔ ሹሩባ ሰራላታለሁ ቤት ምናምን ነገር ግን ደግሞ እኔ የሆነ ነገር ማለት ነው ስሪ ካላለች የሆነ በቃ ብዙ ነገሮችን አልከፋፈትም እና እሱን ነገር በጣም ተናዳለች። በቃ ላይ ታዲያ ኢሮብ የሆነ ያህል በቃ ሼም የሚይዛቸው የለም ምንድነው የምታስጠላ ልጅ ምናምን እያለች እያማቸው ነበር ማለት ነው። ከዛ ስጋ ለምን እንትን አድርገሻል ለምን ስራ አትይኝም እኮ እኔ ልስራ ወይ ምናምን ሲልሽ አትይኝም ያለውን ነገር ሰራላት ነበረ ማለት ነው። የሆነ በቃ በጣም ግን አልደፍራትም ነበረ ማለት ነው። ከዛ እኔ ራሴ ገዝቼ ወይም ካልሆነ በስተቀር ማለት ነው ይሄን ያህል አልነበረም ማለት ነው። ብዙ አልደፍረም ነበር። ከዛ ልጅቷ ደግሞ የሆነ ልጅ ነበረች እና እሷ በጣም እንትን ነገር ነበረች። ከዛ እሷ የሆነ ወጣትን ስለነበረች እሷ ስትመጣ ላይ ቤቱ ደህና ነው በቃ ላይ ደስ ይለን ነበረ ማለት ነው። ከዛ ማለት ነው ወዶችዬን ከዛ ማለት ነው እኔ ከዛ ወደ አንድ ቅዱስ ሚካኤል ነበረ ማለት ነው። ሻማ አብርቼ ማለት ነው ሻማ ገድቼ ማለት ነው ሻማ አብርቼ ቡና ጠጥቻት ማለት ነው። በእናትሽ ብር ላምጣኔ ጋር ይጪ አንቺ ቀኒን ከካልሽ አይሰጡኝም። እሷ ደላላ ስለሆነች ይሰጡኛል፣ አንቺን ፊት ካይ ይሰጡኛል በእናትሽ ምናምን ስላት ማለት ነው። ጥቁሮች ነበር ነው መጀመሪያ የሰራውበት ጥቁር ቤት ነበረ ማለት ነው ዲዛን ላይ ማለት ነው ሳውዲ ሄጄ ከዛ ጥቁርና ቀዮች ምናምን ነገር ማለት ነው። ይሄን ያህል ነጮች አልነበሩም ባይደይ ነበር። ከዛ ሄጄ ገንዘቡን እንትን አለቋት ማለት ነው። ከዛ ሰጡኝ ማለት ነው። ቅዱስ ሚካኤል ቀን ነበርና ላይ ናም ከዛ ማለት ነው ከዛ ሰጣስ አምጥተን ተመለስኩኝ ማለት ነው። ተመልሰን እቤት ማለት ነው ተመልሰን ከዛ እኔ ቆየት ብዬ ሄድኩ። በቃ ልመጣ ነው ምናምን አልኳቸው ወደ አብሃ ነይ ያሉኝና በቃ እሱ ልጅ ነበረና ከዛ እዛ የተቀበለች ልጅ እኔን ትታኝ ወደ አብሃ ሄደች ማለት ነው። ወደ አብሃ ስትሄድ ማለት ነው ከማላቃት ልጅ ጋር ትታኝ ሄደች ማለት ነው። እኔን የተቀበለችኝ ያጎቴ ልጅ ያስተዋወቀኝ አድግራት ላይ የማውቃት ሳውቃት የነበርኩት ያራ ልጅ ነበረች። እሷ ተቀበለችኝ። ከዛ በቃ እሷ በጣም ነበር የሚያስለቀሷት። በቃ ላይ በጣም ነበር የምታለቅሰው ያለች ነበር የምትለው አበባ ነበር እንደምትባለው። ከዛ ማለት ነው ላይክ ከዛ እሷ አስተዋወቀችኝ ማለት ነው ከዛ ልጅ ጋር። ከዛ የሆነ እኔም በቅርብ የማውቀው እኔ የነበርኩት አካባቢ የነበረው ልጅ ነው እሱ ማለት ነው። ሳውዲ ላይ ጓደኛዬ የነበረውን ማለት ነው የታሰረውን። ከዛ እሱ ጋር ስደውል ማለት ነው ያረኝ እዚህ ነው ስራ ጥሩ፣ ይኸው ደግሞ አብሃ ደግሞ ቀዝቃዛ ነውና እኔ ያረኝ ማለት ነው። ከዛ
ኦኬ ምናምን ስለው ማለት ነው ሴትዮዋ ወጣ ነበረች ማለት ነው። ከዛ እኔ ደግሞ ሴትዮዋ ወጣ ነበረች። የሆነ ትንሽም ችግር አለብኝ እኔ ባይ ወይ ሰው በጣም ስለማነብ ነው መሰለኝ ሁሌም ሰው ያለኝን አላደርግም ማለት ነው። ከዛ እሱ ደግሞ ሴትዮዋ ወጣ እያለች ማለት ነው ቁልፍ ዘግቼ ወጣለች ምናምን አላልኩትም ባይ ወይ ለልጁ ማለት ነው። ምንም ችግር የለውም ቤቱን ዘግቼ ቤት ቁልፍ እንትን አደርግላታለሁ እና እሷ ደግሞ ምንም አትልም አልኩት። እንደምትል አውቅ ነበረ ማለት ነው። ልጅቷ በቃ ላይ ልትጠቀምብኝ ነው ከስራ ቤት አስቀምጣኝ ማለት ነው። ራሷ እንዲመቻት ብላ የሆነ የቀን ስራ ምናምን ሳምታይምስ ወስደኛለች ከራሷ ጋር ምናምን ነው። ከዛ ላይ ምን አይነት እንትን ናት ክፉ ናት ምናምን ብዬ ደግሞ ልክ እብድ ናት በቃ የሆነ አረቦች ላይ እንትን ትዘጋባቸዋለች ምናምን ነገር ማለት ነው። ከዛ ማለት ነው እዛ ሲሄድ ማለት ነው ወደ ዲዛን አባ ሄድኩኝና ከዛ ባ እያለን በቃ ላይ በጣም ተዝናናን፣ ደስ አለ ላይክ በጣም ደስ በሚል መልኩ ላይክ ደስ ብሎን ነበር። እውነት እንናገር ከተባለ ማለት ነው ላይክ ተሰበሰበንና እኔ ደግሞ ላይክ ፍቅረኛ ምናምን የለም አይደል ወይ እንደዛ አይነት ነገር እኔ ጋር ይሰራም እኔ ፍቅረኛዬ እንትንዬ እኔ ጋር ይሰራም ባይሉኝ ማለት ነው። ከዛ እኔ ለስራ ነው የመጣሁት ላይ ከዛ ማለት ነው ልጁ እኔ ልሄድ ሲል ማለት ነው ያቺ ዲዛይን የተወችኝ የልጇ ዘመድ ማለት ነው እሷ እናት ማለት ነው አይደለም ለኔ ወላችን ለዘመዷ እንኳን አሳብዳታለች። ሻው መጣናት ከማንን ጋር ነው መተኛው አልጋ እንደዚህ አንጥፌ ስትተው አልጋውን እንትን አደረጉት ምናምን ሻወር መጣናት ልጅ ነበራት ባይደው ያቺ አበባ የተባለች ማለት ነው። ሻወር መጣናት ምናምን ያላች ታማት ነበርና ከዛ እኔ ልጇን ትንሽ እንትን ያደረኩ ነው አሪድ ያደረኳት ነው ያነበብኳት ነበር። ከዛ እኔ ወደ አብሃ ገባኝ ማለት ነው። በቃ ሌባ አንቺ ሌባ በቃ ንብረቱን ትመልሺዋለሽ፣ ሌባ ነሽ፣ እኔ ልፈትሽሽ ነው እንደዚህ ብለሽ አትሄጂ ምናምን ነገር ስድብ ነው ያደረገችኝ ማለት ነው። መኪና ውስጥ እያሉኝ ማለት ሰደበችው ማለት ነው። ከዛ ልጁ ማለት ነው እንዴ ወደ ኋላ ልመለስ እንዴ በቃ ሴትዮዋ እያበደች ነው ምናምን ሲላት ወረ በፍጹም እንዳትመለስ ሲለኝ ወይኔ ቃሪ እንደምወደው ምናምን አልኩኝ። እኔ መመለስ አልወድም ባይደውይ ማለት ነው። እኔ ተመልሼ ምንም ባይደውይ ሳልፈልግ ነበር የምመለሰው፣ ግን ደግሞ ዝም ብዬ ልበል ብዬ ነው እንጂ እኔ አልመለሰው ወደ ኋላ የሚባል ቢያደርጉኝ አልመለስም። ከዛ ማለት ነው እሱም እንደዛ ሲለኝ ደስ አለኝና እኔ አላት ማለት ነው አንዳት ንብረት ከጠፋሽ ማለት ነው እንኳን መርፌ ከቤትሽ ከተነሳ ማለት ነው እኔ ራሴ እገዛልሻለሁ አላት ባይደዊ ማለት ነው ልጁ። ከዛ እኔ ራሴ እገዛልሻለሁ አላት ማለት ነው። ከዛ ማለት ነው ከዛ እንደዛ ሲላት ማለት ነው እኔ ራሴ እገዛልሻለሁ ምናምን አላት ማለት ነው። ከዛ እንደዛ ስላት ደግሞ ምን ትቀዛለን እኔ አውቃታለሁ ልጅቷ ሌባ ናት አሉኝና በቃ ላይ ምናምን አለችው ባይደውይ ማለት ነው። እኔ ባይደውይ እንትን አደርገ ነበረ ማለት ነው ከወንድሜ ካጎቴ የሆነ ቃነሳ ነበረ ማለት ነው ብር አነሳ ነበርና ለዛ ነው ባይደውይ በኋላ ላይ ነው ባይደውይ ትንሽ ልጅ እያለሁ ምንም አላነሳም ነበረ ትንሽ እንትን ሲል ማለት ነው የሆነ ያጎቴ ልጅ ደስ አድርጋለች ስትለኝ እሱማ ብልጥ ናት ባይደው ወይ ከቤታችን ደግሞ የቤታችን ብልጦች ነው ባይደው ወይ ውጭ እንኳን ብዙ እሷም አትሰርቅም፣ ግን ደግሞ የቤት በጣም ላይክ በቃ ቤተሰቦች አይሰሙም አይደል እንደዛ ማለት ነው። እነሱ ደግሞ በፍቅር ስለማይሰሙ በኃይል እንደዛ አድርገን ካልወሰደንባቸው ምናምን ብለን እኔም በቃ እንደዛ ገባዋቸው ማለት ነው። ከዛ ማለት ነው እንዲሁም ነው ሁሉም ሰው በቃ የሆነ እንትን የሚያደርገኝ አደሰኝ ነው አላቸው ማለት ነው። ስማቸው አንድ ማለት ነው። ከዛ ማለት ነው እንደዛ ብለን ማለት ነው እንደዛ ስትለው እኔ ገባኝ ማለት ነው። አፓ ስገባ በቃ ላይ ተዝናናን ዘና ብዬ ማለት ነው። ስራ ገባኝ ማለት ስራ ስገባ ደግሞ ስራ ብዬ በጣም ወደደኝ ማለት ነው። ሰውዬው ወደደኝ ማለት ነው። የሆነ ሰውዬ ነበረውና ከዛ ሰውዬው በጣም ወደደኝ ምናምን ነገርና ከዛ ስራ እየሰራሁ በጣም ነው የሚቀፈኝ በቃ ላይ በጣም ነው እንትን የሚያደርጉን በቃ ላይ ክዳውን ነው የሚያደርጉን ምናምን ዝም ብለሽ ስራሽን ስሪ አንቺ ደግሞ ስለ ዳውን ምናምን ከአረብ ጋር እንትን ትያለሽ እንዴ ምናምን ማለት ነው። ምንድነው ምናምን መስላት አንቺ እንዴ ነሽ በቃ ሴትዮዋ እኮ እንደዚህ እያደረገችኝ ግን ደግሞ በቃ ፊቷን እንደዚህ ታደርጋለች እንደዚህ አደረገች ምናምን አለች ባይደውይ ማለት ነው። አንቺን እንዴት ታደርግሻለሽ ምናምን አለችኝ። ሴትዮዋ እብድ ነገር ናት ባይደውይ እኔ የነበርኳት ማለት ሳምንት እንኳን አይቆይም ከእሷ ጋር የታላቅ ሴት እናት
ልጅ ነበረች ባይተው እኔ ሲሰራባት የነበረች ልጅ ነበረችና ከዛ ምን ታደርጋለች ማለት ነው የሆነ ነገር እንትን ትወረወደ ያሰረ በቃ የሆነ በቃ ድርቅ ነገር ናት። ከዛ እንደዚህ አድርጋ ፊትሽ ላይ ትጥለዋለች ማለት ነው። ወይሰጂው ምናምን ትለኛል ላይክ እንደዛ አይነት ሰው ይረዳቸዋል። የሰርሱ ጋር በቃ ላይክ በክፋት አይደለም እኮ በቃ ከራሳቸው ጋር ሲናደዱ ምናምን ይላሉ ማለት ነው። ላይክ አውቆ የሚል ሰው አልወደም ባይዘው ማለት ነው። እንደዛ ስትል ግን ምንም ነገር ሆኖ አይታየኝም ባይዘው ማለት ነው። ልጅጆን በቃ ቤኩራይዝ በቃ ከሷ ጋር አብዳለች ባይዘው ጨልላለች። ሴትዮዋ በቃ ላይክ የሆነ በቃ ያሳበዳት ነገር ነበርና ከዛ ለዛ ነው ይረዳታለኝ ማለት ነው ባይዘው ማለት ነው። በቃ ጤባ ናት ባይዘው ለኔ እንኳን መጨረሻ ላይ የሆነ የወርቅ እንትን የጆሮ ጌጥ ገዛችልኝ። ግን ደግሞ ጤባ ናት የወርቅ የልብ ወርቅ ማለት ነው። 2 የጆሮ ጌጥ ገዛችልኝ ማለት ነው። ከ6 ወር በኋላ ነው ከ7 ወር በኋላ ከዛ ማለት ነው። በቃ እንደኔ ተወራይ ነበረች ብዙ አናወራም ባይዘው እሷን በቃ ፊቴን አይታ ብዙ እንትን ልታደርገኝ እያለች ነበር። ከዛ ደግሞ በጣም ጥሩ ልጅ ነሽ፣ በጣም ጥሩ ልጅ ነሽ፣ ውይ በጣም ጥሩ ልጅ ነሽ፣ ውይ ያለች ማለት ነው። በቃ የሆነ አይ ቲንክ ጠንቋይ ቤት ሄዳ ነው ራሷ ጥንቆላ ነው አላውቅም። በቃ የሆነ ፊንጃል ላይ ማለት ነው የሆነ እንትን አስቀመጠችበት ነው ከዚህ ታስቀምጠው ማለት ነው። በቃ በጣም ተደሰተች። በቃ እናቴ አንቺ ጋር ትቆያለች ምናምን ብላ በቃ በጣም ደስ ሆና ሄደች ማለት ነው። እናቷ ደግሞ በቃ በይበልጥ ከሷ በላይ ወደ ቤት ይባል ወይ አንቺ አትችይም እሷ ትችላለች፣ ሰው አያያዝን ትችልበታል ምናምን ብላ በቃ አንቺ ልቀቀኝ እሷ ተያዘኝ ምናምን አለች። ከዛ ደግሞ እንትን አለ ወይ ያኔ ሰሚራ ነበር ስሜ ማለት ነው። ሰሚራ ነው ብራኮስ ለምን እንደሆነ አላውቅም። ሰሚራ ብዬ ገባሁ ማለት ነው። ላይ ስማቸውን ቀይሮ ምናምን እየባል ስለነበረ ከዛ በኋላ ግን ትክክለኛ ስሜ ነበር ያደርጉኝ ነበር ማለት ነው። ከዛ ቤት ነው ማለት ነው በትክክለኛ ስሜ ነበር ሲጠራ ነበር ማለት ነው። አልነበረም እንጂ የሆነ ታይም ላይ መጀመሪያ ሲገባ ሙና አልኳቸው እነዛ ጥቁር ቤት ሲገባ ማለት ነው። ከዛ ሲገባ ደግሞ ሰሚራ አብሃ ላይ ሰሚራ ከአብሃ ወጥቼ ደግሞ ደማም ላይ ደግሞ አሲያ ነው ያልኳቸው። አሲያ ነው እኔ እንጃ አሲያ ነው አልኳቸው ማለት ነው። የነሲሞች ከአሲያ ከእንደ ሰሚራ ከእንደዛ አይነት ከዛ ማለት ሴትዮ በጣም ነበረ ስትመርቀኝ የነበረች ሁሉ የነበረ የምትመርቀው ማለት ወይ ማለት ታላቅ ሴት ማለት ነው። ታላቅ እናቷ ማለት ነው። በቃ ፈጣሪ ያሳድግሽ ሰሚራ፣ ፈጣሪ ያሳድግሽ ትለኝ ነበረች ሁሌ በቃ ሴትዮ በቃ ላይ በጣም እንትን እንደ ቤተሰብ አደረገችኝና እንዲሁም እኮ አንቺ ውርስ ወርሽ ይሆናል ሴትዮ ጥንቀሽ ያጃች ምናምን ተባልኩኝ ማለት ነው። አባላይ ማለት ነው። እንዲሁ በጣም ጽናትሽ ተመቸኝ ምናምን አለኝና አይ በጣም ስለሚያከብርሽ መሆን አለብሽ እንጂ አይ ክብር እንኳን ያከብሩኛል። እውነት ልናገር ከተባለ ለኔ በጣም ያከብሩኛል። ግን ደግሞ ይሄን ያህል ቅምጥር አልነበራቸውም። የሆነ በቃ የሆነ የሚደብር ፌስ ሪያክት ምናምን አሳዩኝም። በቃ በጣም ያከብሩኛል፣ ይላኩልኛል ማለት ነው። ልጆቹም ይሰሙኛል። በቃ እንደዚህ እኮ ምናምን ብሎ ይግባባብኛል ማለት ነው። ግን ደግሞ በቃ ከዛ ሰውዬው ደግሞ በጣም ወደደኝና ከዛም በቃ ላይ በጣም ወደታለሁ ምናምን አለ ማለት ነው። ባይዘው ሰውዬው ሐሰን ነበር የሚባለው ባይዘው ማለት ነው። ከዛ እኔ ደግሞ እሱ ሰውዬ አይስወርቱ ጋር ማለት ነው አልኩት ማለት ነው። እዛ አይነበር ተቀበለ ልጁ ማለት ነው። ሐሰን በቃ ላይ ሲያይ ማለት ነው በቃ አሳይቱ ደስ ይላል። እሱ በቃ ላይ ከንደሸር ሙጣ ምናምን የለውም በቃ ላይ አረብ በቃ የአረብ የለውም በቃ ላይ ደስ ሲል ምናምን ማለት ነው። እንዴ ነችና ምናምን አለ። ከዛ የሆነ ወንድም አለ ደግሞ ሸርሙጣ ነው ምናምን አልኩትና ከዛ እንደዛ ስለው ደግሞ እንዴ ነችና እቺ ልጅ ከአረብ ጋር ምን አወራሽ እንዴ እንዴም እኮ ሳምታይምስ የሆነ እንትን አለና እሱ ደግሞ የሆነ የኢጋማ ምናምን መተወቂያ የሚያወጣ ነበር ማለት ነው ሰውዬ። ከዛ እንደዛ ነበርና ማለት ነው እንደዛ ይሰራልና ከዛ ነው ይሄ ደግሞ አወራዋለኝ ማለት ነው። እንዴ ነችና ምናምን አለ ሰውዬ አበደ ማለት ነው። አንቺ እንደዚህ ብለሽ እንዴት ትወጫለሽ መንገድ ላይ ምናምን አለ። እኔ ላወራው ነበር ይሄ ማለት ነው። ከዛ መንገዱ ላይ ምንም አይመስለኝም። ከዛ ሲሄድ ማለት ነው ቢጃማ አድርጌ የሆነ እንትን ሻርብ እንደዛ አድርጌ ማለት እንዲም እንደ ኖርማል ሰው እንደዛ አድርጌ እንኳን አልጠመጠውም። እንደዛ አድርጌ ነው የምወጣው ማለት ነው። ከዛ እንዴ በቃ ላይ በቃችን በጣም እንትናት በቃ ላይ ሆነ መታቀም ምናምን አለ ማለት ነው የኛ ሀገር ስታይል። ከዛ እንደዛ አለ ለዛ ብለሻት ምን ግን እሱን ቀለል ያለ ሰው ነበር እንዴ ምናምን ነገር ነው። ከዛ ማለት ነው ወደች እንደዛ ብለን ማለት ነው
ብዬ እየሰራሁኝ ነበረ ማለት ነው። ላይክ ሰውዬው በጣም ተዳረገ ነበር ማለት ነው። ከዛ እኔ ወደ ሪያድ ሲሄድ ደግሞ ሪያድ ሄድኩኝ። ሪያድ ላይም በቃ ካበደን በቃ ጠጣን ምናምን ነገር እና እኔ ድምጽ መጠጥ ምናምን ነገር አይደለም የተመቸኝ ስራ ነው የፈለኩት ምናምን ብዬ ማለት ነው። ስራ አስገቡኝ በእናታችሁ ምናምን አልኩት። እንደ ዘና በእንጂ ትንሽ ተረጋጊ ምናምን ነው ይባደው ማለት ነው። ያልረጋጋ ምናምን እያልኩኝ ነበርና ከዛ ሄድኩኝ ማለት ነው። ስራ እያልኩኝ ስራ ስገባ ማለት አሳበዱኝ ባይደኝ ማለት ነው። የሆነ ጥንቆር ነበረች እና እሷ አስገባኝ ማለት ነው። የሆነ ያጎቴ ልጅ ዘመዱ ነበር አስቴንክ መሰለኝ እሱ አሳበደኝ ባይደኝ ማለት ነው። ከዛ መጨረሻ ላይ የሆነ መድኃኒት ነው በለው መድኃኒት ሰጠኝ ማለት ነው። መከላከያ ነው የሆነ በቃ ነው ብሎ ሰጠኝ ማለት ነው። መድኃኒቱ ማለት ነው የሚያሳብድ ነበር ማለት ነው። ከዛ እኔ ጋር ወሰድኩት ማለት ነው። ለከኔ ጅልዋ ማለት ነው። ከዛ ወሰድኩትና ከዛ ማለት ነው ላይክ የሆነ ነገር እያደረገኝ እንደሆነ በጣም ነው የምጠራጠረው ባይደው ሰው ይሄን ሀላል ማለት ነው። ከዛ እዛ ደግሞ ስራቸውንም ስለማውቃቸው የሮብ ስራ ባይደው ማለት ነው። ከዛ ሄድኩኝ ማለት ነው። ከዛ ሄድኩኝና እሱ ታሰረ ባይደው ማለት ነው። እሱ ታሰረ ላይክ አንቺን እንደዛ አስቤ ስለነበረ ነው ምናምን ነገር መሰለኝ አይ ቲንክ ያሳሰርኩት ምናምን አለኝ ባይደው ጥይትም ተመታ ማለት ነው። ባይደው እሱና ወንድሙ ማለት ነው ሁለቱም ተመቱ። ግን ደግሞ እኔ የሆነ በቃ እየገባኝ ነበር የሆነ መጥፎ ነገር እየመጣ እንደሆነ ማለት ነው። ከዛ ማለት ነው በእናትህ ላገኝ በቃ የሆነ እየጨነቀኝ ነው ላገኝ እፈልጋለሁ ምናምን አልኩት ማለት ነው። በቃ ሰሞኑን በጣም ላገኝ እፈልግ ነው ምናምን ሲለው ማለት ነው። ከዛ ደግሞ በቃ ላይ ምንም የሚመለስ ነገር የለም ብዬ ተስፋ ስቆርጥ ማለት ነው። ምንድነው ተስፋ ቆርጠሻል ምናምን እያለኝ አይ በእናትህ ሰው ምናምን አልኩት ማለት ከዛ በቃ እሱ እንደዛ ብሎ እዛ ላይ ተሰረ ማለት ነው። ከዛ ሲታሰር ማለት ነው። ከዛ ነኝ ወደ ሪያድ ሄድኩኝ ማለት ነው። የጃጃው ሙሉ እንትን ሲሆን ማለት ነው። ከዛ ወደ ሪያድ ሄድኩኝ ማለት ነው። ሪያድ ሄጄ ደግሞ እሷን አገኘቻት ደግሞ ላይ ለምንድን ነው የምትቀመጪው? ዘና እንላለን ፈታ እንላለን ምናምን አለች ባይደው ማለት ነው። ያቺ መርሃዊ ትላለች ማለት ነው። ከዛ ማለት ነው ያቺ ብራው ነው ማለት ነው። ሶስታችንም ወደ ሳውዲ ሄድን ማለት ነው። ሶስታችንም ከአንድ ግሩፕ ከአንድ ጀማዓ ፍቅረኛ የያዝነው ልጆች ማለት ነው። አዴራት ላይ ማለት ነው። ሶስታችንም ሳውዲ ሄድን ማለት ነው። እነሱ ሲሄዱ እነሱን ተከትዬ ሄድኩኝ ማለት ነው። ከዛ ሲሄድ ማለት ነው ደማም ሲገባ ማለት ነው። እሷ ተቀበለችኝና ማለት ነው ያቺ ዚያዳ የተባለችው ስትቀበለኝ ማለት ነው። ከዛ ኢቭን እኔ ያልነገርኳትም ነበር ማለት ነው። ዝም ብለሽ ተቀበይኝ ስላት ማለት ነው። ከዛ ያቺ መርሃዊት የተባለችው ደግሞ ቀልቀላ ነገር ማለት ነው። ከዛ ምን በልትላት ጥሩ ማለት ነው። እኔ እንደነገርኩሽ አትንገሪያት ግን ደግሞ እሷ ላይክ በጣም ከወንድሜ ጋር ለምን አላስተዋውቆ ምናምን ብላ እያሰበች ነበረ ምናምን ስትል ነበረች ምናምን አለች ማለት ነው። በጣም ነበር ትዳር የምትፈልገው ባይደው እሷ። እኛ ደግሞ ትዳር ይሄን ያህል አልፈልግም ነበር ማለት ነው። ሌላ መሄድ በቃ እኔ ደግሞ በቃ ሁሌ የምለው በቃ እኔ በራሴ ላይ ነው መተማመነው። ራሴ ሰርቼ በራሴ መንገድ እንጂ በፍጹም በባሌ መንገድ ያልፈኛል ብዬ አንዳትም ነጥብ እንኳን አስቤ አላውቅም ባይደው። እኔ ባል ቢይዝም ሁሉ ማለት ነው ራሴ ሰርቼ እንደምኖር 100% አምናለሁ ምናምን እያልኩት ነበር ማለት ነው። የትኛውንም ብሌን እንኳን ቢይዝ የትኛውንም ፈረንጅ እንኳን ቢይዝ እኔ ራሴ ነው እንትን የማደርገው። ጸባይን አውቀዋለሁኝ ደግሞ ሰው የሚንቀላቀልብኝን ነገር አውቀዋለሁኝ ማለት ነው። እኔ ራሴ ካልሰራሁኝ በቃ አይደለም ምን እንደሚሆን አላውቅም ባይደው ራሴ መሰረት ነው የምፈልገው እያልኩት ነበር። ያው ሰው የሚጠና የለም እኮ ገንዘብ ቁጭ ብሎ እንትን ማድረግ ግን ደግሞ ብዙ ነገር አለ ማለት ነው። ስለዚህ እኔ እንደዛ ነኝ ምናምን እያልኳት ነበር ባይደው ማለት ነው። ለራሴል ደግሞ የሆነ የሚያደርግልኝ እጠላለሁ ማለት አይደለም ባይደው ደግሞ ግን ደግሞ እኔ ለወንድ ራሴ እንትን ላደርገው ምናምን አስቤ አይደለም እኔ ምንም ነገር አላደርግም ማለት ነው። ከዛ ማለት ነው ከምንድን ነው የሚባለው መሰለኝ ደማም ላይ ያለው ልጆቹ በጣም ነበር እንትን የሚያደርገው በኩር ልጃቸው ማለት ነው። ዚያድ ምናምን የሚባል ረጅም የቀጫጫ ነበረ ግን ደግሞ ፍታ አሰጠው ግን በጣም የሆነ በቃ ጸዴ ደስ የሚል ልጅ ነበረ። ግን ደግሞ የሆነ እኔ እና እሱ እድሜ በቃ እየተቀራረበ ነበርና ከዛ ግኖር ነበር የማደርገው በቃ እሱ በጣም እንትን በቃ ፈገግ ብሎ ነው ቀበለኝ ነበር ማለት ነው። ልጆቹ ደግሞ በሙሉ 5 ወንድ ነበረ ማለት ነው። ሰውየው 2 መንትየው በቃ ፍቅር የሆነ በቃ በጣም የሚስቆ በቃ በጣም ማለት ነው በጣም የሚያወሩኝ ማለት ነው። ታናሽ ደግሞ አማር ነበር የሚባለው በቃ በጣም ነበር የምወደው በቃ አቅፌው ነበር የምወደው በቃ ሁሌ። ከዛ ትንሽ ደግሞ ሰዓት ምናምን የሚባል ነበርና እሱ ደግሞ በቃ ላይ በጣም ጠባዩ በቃ ሲመች ማለት ነው። ግን ደግሞ እሱ ትንሽ ስለሆነ እልከው ነበር እኔ ጋር ማለት ነው። እልከው ነበረ
ፊቴን ያህል አልሰጠውም፣ ግን ደግሞ ልከው ነበር። ግን እምቢ የሚባል ነገር አይደለ። በቃ ካፋ ይወጣ ማለት ነው። ለኔ እምቢ አይለኝም ባይዘው እና በቃ ወደ ነበር የሚታዘዘኝ። በቃ የሆነ ታይም ላይ ደግሞ እኔ ራሴ ልጣ ምናምን ብያቸው በቃ እሶኬ ምናምን አለኝ ማለት ነው። ከዛ ሴትዮዋ በጣም ለመለችኝና ችግር የለውም ራስሽ ወጥተሽ ግዢ ምናምን አለችኝ ማለት ነው። ከዛ ግን ደግሞ ሴትዮዋ በቃ ላይ ልትታመም ነበረች። እሷ ከስራ ልትወጣ ነው ምናምን ከተባለ በቃ እየታመመች ነበር። እኔ አልወጣም አንቺ ጋር ነኝ ምናምን ያልኳት ነበር ማለት ነው። አልሄድም ምናምን ያልኳት ነበር ሁሌ ማለት ነው። ግን ደግሞ ምን እንደነካት አላውቅም። በቃ ምን እንደነካት አላውቅም። በቃ ሴትዮዋ ተዳከመች እና ታመመች ማለት ነው። የሆነ ነገር ተደርጎባት ነው ባይዘው የሆነ ነገር አደረጉባት። ከዛ ትልቅ ሴትዮዋ ማለት ነው በቃ እኔ ነበር የምቆጣጠረው ቤቱን ሳላውን በሙሉ እሷ ጋር ነበር ምንድነው የማደርገው። ከዛ እኔ ወጥመድና ሚስጥር ድራማ አይ ነበር ቃና ሁሌም ተከታታይ አይ ነበርና ከዛ ሳይ ማለት ነው ሴትዮዋ ምን ትለኛለች ማለት ነው። ትልቅ ናቸው ባይደውይ ማለት ነው። ከዛ እንትን ትለኛለች ማለት ነው። ምን ትለኛለች በቃ እንደዛ ብለን ማለት ነው። ከዛ ታላቅ ሴትዮዋ ነበርና ከዛ በጣም ትመረቀኝ ነበረች ምናምን ነገርና ከሷ ጋር ነበርኩኝ ማለት ነው። ከዛ ፊልም ሳይ ማለት ነው ምን እያሉ ነው ትልኝና ባሽቼ በቃ ዝም ብዬ ፈጠሬ ማለት አተውብ መጣት ነበር ማለት ነው። ምክንያቱም አረብኛ ይሄን ያልኩ እንትን አልነበርኩኝም ማለት ነው። ወደዚህ እንትን ያደረኩኝ ማለት ነው። በቃ ነገር በአማርኛ ስለነበረ ሰማ ነበር ማለት ነው። ከዛ የሆነ ታይም ላይ ምን ያደረግሽ ነው ምናምን አለች። ባይደው ያቺ በራዊት የተባለች ወንደው ስደውልልኝ ማለት ነው። ከዛ እኔ ምስጥርና ወጥመድ እያየሁ ነው ምናምን ስለዚህ እንዴ አንቺ ራስሽ እኮ ምስጥርና ወጥመድ እኮ ነሽ ያሳወቅሽው ምስጥርና ወጥመድ እኮ ነሽ በእናትሽ ምናምን አለች። ባክሽን በይ ምናምን አልኳት ማለት ነው። ከዛ መቼ ለምንድን ነው እሷ ስትመጪ የነበረችው በቃ ቀለል ስለምትልልኝ በቃ ብዙ ጊዜ እኔ ልትዋሸኝ አትፈልገም። እኔ በቃ የሆነ በቃ እኔ በእንትን ስለምታዳምጠኝ በቃ የሆነ አለ አይደለ ልትሸውደኝ ትፈልግ ነበረች። በቃ ቢያንስ እንኳን ቢያቅታት ማለት ነው ልትሸውደኝ ትፈልገኝ ነበር። ግን ለራሷ ነበር የምትሸውደውና ታምን ነበረ ደግሞ እኔ እንደምሸውዳት ምናምን ነገር ነው። ከዛ ማለት ነው ልሸውዳት እንደምትችል ባይደው ያልሸውዳትም ብዙም አልሰጣትም ነበር ለሰው ባይደው ማለት ነው። ከዛ ማለት ነው እንደዛ ብለን ማለት ነው ሳለን እንደዛ እዛ ቤት ማለት ነው። ከዛ በጣም ሴትዮዋ መረቀችን ማለት ነው። ከዛ እንደዛ ብለን በቃ ላይ ታላቅ ሴትም በቃ ልጆቼ በጣም ነው የሚወድሽ ምናምን አለች። የሆነ መሐመድ የሚባል ከማንትየው አንዱ መሐመድ ነበር የሚባለው እና ላይክ በቃ እኔ በጣም ግርም የሚለኝ ልጅ ማለት ነው ገንዘብ 10 ዩሮ ምንድን ነው የሚባለው የሳውዲ ብር ማለት ነው ሲሰጡት ማለት ነው። ከዛ ዘርዝሮ ለኔ 5 ለራሱ 5 ያደርጋል ማለት ነው። ከዛ እኔ ይሄን ያህል ልጁ ለምንድን ነው ይለኝ የሚቀደስልኝ ነው ይሄን ያህል ግድ ያለውና እንደዚህ መቀለው ገንዘብ የሚሰጠኝ ምናምን ይላል። ከዛ ትወዳታለህ ወይ ምናምን ሲሉት ማለት ነው አሚራን ትወዳታለህ ወይ አልወዳትም ምን ያልወዳትም ምናምን ይላል ማለት ነው። ከዛ ሲመጣ በቃ ያጫውቱኝ ነበረ ማለት ነው። ከዛ እኔ በጣም ግርም ይለኝ ነበር ነገር ማለት ነው። ግን ሴትዮዋ አውቃ ነው ባይደው እንደዛም አረብ እንደዛ ናቸው ባይደው። ከዛ እሱ እኮ ለምን እንደሆነ እኮ አላውቅም በቃ ይወድሽ ምናምን ትለኝ ነበረች ማለት ነው። በቃ የሆነ ነገር ላይ በቃ እኔ በጣም የሚጠቅመኝ እሱ ብቻ ነበረ ማለት ነው ከቤታቸው ማለት ነው። ለኔ በጣም የሚጠቅመኝ በቃ የሆነ ነገር ላይ እንትን የማደርገው ማለት ነው። የሆነ በቃ በጣም ይሆናል በጣም አስፈላጊ ታይም ላይ የሚመጣልኝ የሆነ ነገር ጠቅመኝ ነበረ ማለት ነው። ከዛ ማለት ነው ወደችየ እንደዛ ብለን ማለት ነው። አረ በፍጹም እንትን አያዩኝም ነበረ ማለት ነው። ላይክ በቃ አሁን የሆነ ሰራተኛ የሆነ በቃ ላይ በፍቅር አይኔ ምናምን ነገር የሚመለከቱ ማለት ነው። በጣም ተቸገርም ነበረ ማለት ነው። ለዛ ብለው የሚያስቸግረኝ አልነበረም ማለት ነው። ኢቭን ማለት ነው ወደ እሷ ቤት ሄድ ነበር ማለት ነው። ወደ ልጇ ቤት ሲሄድ ማለት ነው ወንድ ልጆች ነበሩ ማለት ወንድ ልጆች ነበሩ ማለት ነው። ወንድ ልጆች እና ከዛ ትላልቆች ማለት ነው በጣም ትላልቆች አይ ቲንክ 25 ምናምን አካባቢ ነበር ያን ማለት ነው። ከዛ
እኔ ሲመጣ ማለት ነው እነሱ በስመ አብ ብለው ይወጣል አይደለ? ልክ በቃ እንደዛ ብሎ ይወጣል። በፍጹም ጆሮ ላይ ማለት ነው። ላይክ በቃ አይደለም በፍቅር ማለት ነው። በቃ እኔ ከመጣሁ በስመ አብ ብለው ወደ ውጭ ይወጣል ማለት ነው። እኔ ደግሞ ደፋር ነኝም እና ከዛ እነሱ እያሉ ማለት ነው ቤት ለጸዳ ምናምን እንገባበታቸው። ከዛ እነሱ ይወጣሉ ምናምን እና ግን ደግሞ እኔ እያየሁ ነው አሁን ሁላ የሆነ ፊቱ ካልተመቸኝ አልገባም ነው ዝም ብሎ በራሴ ስለማልተማመን ሳይሆን በቃ ዝም ብሎ ይደብረኛል ሰው ማለት ነው። ከዛ ማለት ነው የሆነ በቃ ትንሽ ምንድነው የነበረው ማለት ነው የልጃቸው በቃ ታላቅ ልጁ የሆነ በቃ ፈጠን ያለ ልጅ ነበር እና እሱ እንግኖር ገና ሲያወራ ነበር ማደርገው ማለት ነው። ከዛ ማለት ነው ወዶች እንደዛ ብለን ማለት ነው ነበረ የምትለው ግን ደግሞ የእሷ ምንም አይመስለኝም ነበረ ማለት ነው። ምንም አትተኝም ከዛ ማለት ነው ውዶቼ እንደዛ ብለን ማለት ነው እንደዛ ብዬ ማለት ነው። ከዛ እንደዛ ቤት በቃ ላይ በጣም ነበር የሚወዱኝ። እኔም በጣም ነበር የምወዳቸው እውነት ነገር በቃ በጣም ከዛ ላይክ ምንም ቢፈጠር ማለት ነው እነሱን ያህል በቃ ላይ በፍላጎቴ ነበር የተቀመጥኩት። ምንም ችግር ቢፈጠር ባይዘው በፍላጎቴ ነበር የተቀመጥኩት እንጂ እንዴ ነበር የምሄደው ባይዘው ማለት ነው ይደብረኝ ነው ማለት ነው። ከዛ ማለት ነው ወደ ቤት ሲሄድ ደግሞ በቃ እነሱ ቤት ማለት ነው እስከ መጨረሻ ማለት ነው ሰውየው ይዝን ማለት ነው ያ ሰውየው ማለት ነው የኔ እንትን የነበረው ቦስ ማለት ነው። ግን ባይዘው ወንድ ስለሆንኩ ነው የኔ ያህል ዘለቁት እንጂ ሴት ብትሆን ኖሮ የኔ ያህል አታዘልቀኝም ነበር ማለት ነው። ወንዱ ሀሳብ የተባለው ማለት ነው ሰውየው ማለት ነው። ሚስቱን በጣም ተወደኝ ነበረች ማለት ነው። ግን ደግሞ እኔ ግርም የምትለኝ ሴትዮዋ ማለት ነው በቃ ሂጂ ምናምን ትለኝ ነበረች ማለት ነው። በጣም እሱ ካወራኝ ማለት ነው በቃ ለክ በቃ ይሁን በቃ አውሪ ችግር የለም ምናምን ትለኝና በቃ አውሪ ምን እያለች ነው ስሚው ምናምን ትለኝና ከዛ በቃ መሀል ላይ እንትን ያደርጋታል። በቃ ሂጂ በቃ ችግር የለውም በቃ ሂጂ ምናምን ትለኛለች። በቃ ይነሳባታል ማለት ነው። ከዛ እኔ ሴቶች ጠባይ ምናምን ህጻር ያለ ምናምን ይሄድና ከዛ ሴትዮዋ ደግሞ ላይክ ታላቅ እኔ ታላቅ ሴትዮዋ ማለት ነው እኔ የተቀጠርኩላት ማለት ነው። ከዛ እሷ ምን ትለኛለች ማለት ነው የሆነ ታይም ላይ የስራ ያስገባኝ የታሰረው ያልኳቸው ልጅ ማለት ነው ሲደውል ማለት ነው አገናኝኝ አለችኝ። ባይደው እሱ ሲደውል አገናኝኝ አለችኝ። ባይደው እሱ እኮ ነው ምናምን ሲላት ማለት ነው ከዛ አገናኝኝ አለችኝ ማለት ነው። ከዛ አገናኝኝ ወንድሜ ነበር የምለው ወንድሜ ነው ነበር ያልኳቸው። ከዛ አገናኝኝ ስትለኝ ልጅቷ ስልክ ትወዳለች ምናምን አለችው ባይደው ማለት ነው። ከዛ ደግሞ ትራንት የላትም እንዴ ምናምን አልኩኝ እና ከዛ ሲመጣ ደግሞ በቃ ችግር አለባት እንጂ ደህና ናት ምናምን ስትል እንዴ ከዛ የሆነ ታይም ላይ ደግሞ እንግዶች ሲመጡ ማለት ነው ችግር የሆነ ትልቅ ስልክ ታወዳለች እንጂ ምንም ችግር ያለባት ምናምን ብላ ስታወራቸው ማለት ነው። እኔ ምን አልኳት ማለት ነው እንዴ ማማ ምን ሆነሽ ነው ሰው ሲመጣ እኔ ጥሩ ነገር ነው ማለት ያለብሽ ጥሩ ልጅ ናት በጣም እኔ እንደው እንጂ የምታኮርፊ እነሱ ሲመጡ እነሱ ጥሩ ነገር ነው መናገር ያለብሽ ምናምን አልኳት ማለት ነው። አረ ምናምን ጥሩ ነገር እኮ አታደርጊ ምናምን ስትለኝ ችግር የለውም እኔ አስተካክላለሁ። ግን ደግሞ አንቺ እኮ ነገር አትንገሪያቸው እንዴ ምን ሆነሻል እንዴ በጣም እንትን ይሆናሉ እኮ ምናምን አልኳት ማለት ነው። እውነት እኮ ነው የሚመስላቸው እኔ ደግሞ ጥሩ ልጅ ነኝ እኔ ያህል አይደለም ምንም አስተካክላለሁ ለምን ደስ ያለሽ ምናምን አልኳት። እኔ ኮንፊደንስ በጣም ነው የምወደው። ያኔ ደግሞ ትንሽ ልጅ ነበርኩኝ በጣም ፍሬሽ ነበርኩኝ አላውቅም በቃ አይደል ወይ ከዛ እንደዛ ስላት ማለት ነው ሴትዮዋ ደግሞ ቀለም ዳኝ ማለት ነው በቃ እሷ ጥሩ ልጅ ናት እሷ እንደዚህ ናት እያለች በቃ ደከማት ማለት ነው። ከዛ ደከማትና ኢቭን ማለት ነው ከኢትዮጵያ ማለት ነው ያጎቴ ሚስት እህት ማለት ነው ደውላልኝ ማለት ነው አገናኘዋት ማለት ነው። አገናኘዋት ለምን እንዳለችው አላውቅም እንግሊዝኛ ነበር በሰማው። ከዛ ያለች ምናምን ብላ ሀይ አለቻቸው ባይደው ሀይ አለቻቸው ናት ምናምን አልኳቸው ባይደው ኢቭን አክስቴ ናት ነው ያልኳቸው ባይደው ማለት ነው። ከዛ ኢቭን ላጎቴ ሚስት ሁላ አገናኘዋት ማለት ነው። በቃ እዚህ ናት ምናምን ሲላት ማለት ነው አቀማመጧ ኢቭን እናቴ ትመስላለች ምናምን በቃ እናቴ ትመስላለች ዘጠናዋ ምናምን አለች። በቃ ምን እያለችሽ ነው ምናምን ስትለኝ ማለት እንደዚህ እያለችኝ እኮ ነው ምናምን ሲላት በቃ እናቴ ትመስላለች ምናምን አለችኝ። ወይ እውነትሽን እኮ ነው በቃ ኮንፊደንሷ እኮ በቃ እንደፈለገች ነው የምታወራው በቃ እንደ እንትን ምናምን ሲላት በቃ እናቴን ትመስላለች ምናምን አለች ማለት እሷ ደግሞ
ከዛ ማለት ነው በቃ የእናቴ አቀማመጣለት ምናምን አለችኝ። ደግሞ ብታያት እኮ ንግግሯም የእናትሽ ትመስላለች አልኩኝ እኔ ደግሞ ከዛ ማለት ነው ከዛ እንደዛ ብለን ማለት ነው እነሱን ቤት ለቅቄ ማለት ነው ላይ ከዛ እንትን ጸጉርን ደግሞ እንትን መሸጠላት ነበረ ማለት ነው። ከዛ እኔ መሸጠላት ማለት ነው ታሮሎች ናት ምናምን ደግሞ እኮ ነው እንግዳ ሲመጣ ይሄን ያህል በጣም ይገርመኝ ነገር በጣም ነበር የሚቀርባቸው የነሱን ቤተሰቦች አስወርድ ለምን እንደሆነ አላውቅም በጣም ነበር የሚቀርባቸው እና እኔ በጣም ይገርመኝ እንዲሁም በቃ በ1900 ነበር እንትን ሲሰራ ነበር ግን ለመጀመሪያ ያለ ነው በጣም ኮንፊደንስ ነው መጀመሪያውንም ሌሎቹ 1000 ምናምን ነበር የሚሰሩት እኔ ደግሞ 1500 ቢያቸው ምናምን አልኳትና ከዛ ነበር እየሰራሁት ማለት ነው። ከዛ ቀጥሎም ላይክ በትንሽ ብር አልሰራሁኝ ማለት ነው። ግን ደግሞ እኔ ራሴ ቀነስኩኝ ግን ደግሞ ይተኩልኝ ነበረ ማለት ነው። ከዛ በ2000 ነበር ሌሎቹ የሚሰሩት ማለት ግን ደግሞ ከአንድ ወር አይደለም በ2000 የሚሰሩት ቆየት ብሎ ነው የሚሰሩት። ከዛ በጣም ፋሲናት ገና ስትናገር ነው የምትረዳና በቃ ላይ በጣም ለካ ደግሞ እድሜዋ ደግሞ በጣም ትልቅ ስለሆነች እንደፋትም በጣም እንደምትመችን ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ብለን ማለት ነው ከዛ እኔ በጣም የምቀርባቸው ያወቁት ለምን መስላችሁ ማለት ነው እንግዳስ በጣም ማለት ነው አውቄ ሰው እንዲያይልኝ ብዬ እንትን መሸጥላት ነበርና ላይ በጣም የሆነ በቃ ላይ ሰው እንዲያይልኝ ምናምን የሚለው ነገር የለኝም ባይደኝ ማለት ነው። በጣም የምቀርበው ሰው ከሆነ ነው እንደዛ ማደርገው ማለት ነው እንዲያይልኝ ብዬ ብዙ ጊዜ እንትን ማደርገው ነገር የለም እና ማለት ነው ይሄ ያህል ሸይም ሳይዘኝ የሆነ በቃ የሆነ ተንኮል ነገር ሳይሰማኝ ማለት ነው ይሄን ያህል ነፃ ሆኜ ሰው እንዲያይልኝ ማደርገው በጣም ስለመቀርባቸው ነው ማለት ነው። በጣም ነበር የምቀርባቸው ባይዘው ማለት ነው እነሱም ቤተሰቦች ማለት ነው። ከዛ በስተመጨረሻ ማለት ነው እንደዛ ብለን ማለት ነው። በኋላ ላይ ግን ሴትዮዋ ባሰባትና በቃ ሲበሰባት እኔ ደግሞ ነቅዬ ወጣሁ ማለት ነው። ነቅዬ ወጣሁ ቤቱን ነቅዬ ስወጣ ሄድኩኝ። ከዛ ደግሞ ጠጣን በላን ምናምን ተዝናናን ምናምን ፍቅረኛ የለም እዛም ፍቅረኛ ያትሆኝ ማለት ነው። ከዛ ወደ ደማም ሄድኩኝ ማለት ነው። ሪያድ ላይ እያለሁ ነበር እየጻፈልኝ ማለት ነው ኤክሴ ማለት ነው ሀይ ምናምን ነገር አለኝ ማለት ነው። አብራቱ አዳለኝ ነው። ከዛ ከ2 አመት በኋላ ማለት ነው ከ2 አመት በኋላ ራሱ አድ ብሎኝ ጻፈልኝ ማለት ነው። ከተጣላን በኋላ ማለት ነው እኔ አትፍረን ሰላልኩትም ሀይ አላልኩትም ብቻ ግን ያቺ ከኔ ጋር ሳለ ማለት ነው ወደሷ የሄደባትን የድሮ ኤክስዋይ ድሮ ይወዳት የነበረውን ልጅ የነበረችውን ልጅ ማለት ነው ስትፖስተው ኤን ምናምን ላስ ፎልደር ስትፖስተው ማለት ነው ስለስተውስ ላይ አንድ ላይክ አደረኩላት። እኔ ላይክ ስለደረግላት ደግሞ እኔ ፌስቡክን ስለቀየርኩት የኔ አድራሻ ጠፍቶት ነበር ማለት ነው። ከዛ ቀጥታ ከዛ ገብቶ ማለት ነው ሀይ አለኝ ማለት ነው። ከዛ ሀይ ስለኝ ደግሞ ሀይ የኔ ፍቅር ምናምን አልኩት። ደግሞ እኔ ይቅርታ ምናምን እንደዚህ ብለኝ ነበረ ውሽማ አልከኝ ምናምን ነገር የለም ማለት ነው። እኔ ከእንደዛ ሲባል ማለት ነው ምናምን አላልኩትም። አይ የኔ ጣፋጭ ምናምን አልኩት ማለት ነው። እሱ እንትን ስለኝ ማለት ነው ሀይ ስለኝ ማለት ነው እኔ ምናምን አልኩት ማለት ነው። እነሱ አሁን በጣም ወደው ማለት ነው የሆነ ነገር ተደርጎ ማለት ነው የሆነ በጣም ተሰዳድበን ማለት በቃ ምንጭት በቃ ተሰዳድበን በቃ የሆነ በቃ ሊያጋጨኝ ልመታኝ ምናምን ይፈልግና በቃ በጣም ነበር የማናደው በቃ ላይ ተደውዬለት ማለት በቃ ላይ አርግጃለሁ እንትን አድርጋለሁ ልጅት እያደረኩ ነው በጣም እንትን ያለው እንትን እየረቃ አሳበርኩት ማለት አሳበርኩት ደግሞ በጣም ነው በጣም ነው የሚያምር በቃ ላይ የሆነ በቃ ውሸቴን ነው የሆነ በቃ በራሴ አይተማመንም ምክንያቱም የኔ ቃላት በጣም ስለሚያሳምኑ ማለት ነው። ከዛ እኔ ደግሞ አውቀዋለሁ ማለት ነው እንደማንኛውም ነገር ያረኩት በቃ ላይክ ፒኮል ያደረኩት ማለት ነው። ከዛ ማለት ነው ምን ቢፈጠር ጥሩ ማለት ነው ከዛ ማለት ነው የሆነ ጊዜ ማለት ነው አሁን በቃ ተጣልተን ምናምን ነገር ማለት ነው በጠዋት ምናምን ብንገናኝ ማለት ነው በቃ ባሪፍ ሰላም ብለን ተባብለን ማለት ነው ስለ ትናንት የተፈጠረው ነገር አናነሳም። ከዛ እኔ ዘጋውና በቃ እሱ ዘግቶኝ እኔ ዘግቼው ማለት ነው ሌላ መንገድ እሱንም ሌላ መንገድ እየሄድኩ ማለት ነው። ከዛ እንዳጋጣሚ ከተገናኘን ላይክ በቃ ሀይ እንዴት ነህ ምናምን ብለን ነው የምንገናኘው ማለት ነው። እና ለምንድን ነው ሰው ደብሽ ምናምን ነው ባርገር የለም ባለው ማለት ነው። ከዛ ማለት ነው በቃ እኔ
እሰርበውና በቃ ላይ ቀን ቼክ እያደረኩ ነው ምናምን ለውና ከዛ ቆይት ብዬ ደግሞ ሀይ እንዴት ነህ ምናምን ስላልኩ ናፈቀኝ እኮ ነው ስለው በቃ እኔ ናፈቀኝ ብለን ነው አመን ቀጥለውና ከዛ ይቅርታ ምናምን ነገር አንልም ማለት ነው። ያኔ በቃ ላይ እሱም ይናደዳል እኔም እናደዳለኝ ማለት ነው። ግን ደግሞ ይቅርታ ምናምን ነገር የለምና እኔ የኛን ጠባይ ላይ አውቀን የምናደርገው ነው የሚያንሰው በቃ ላይ ድራማ እየሰራ ነው የሚመስለው እንጂ በቃ የሆነ ጥላቻ ምናምን ነገር አይመስልም ማለት ነው። ከዛ ማለት ነው እንደዛ ብለን ነበር የምናደርገው እንጂ የኔ ጠባይ ያውቀዋል ባይ የሆነ በጣም መለማመጥ በጣም እንትን ማድረግ ምናምን ነገር የለም ማለት ነው። ኢቭን ማለት በጣም ከተለማመጥኩኝ በጣም እንትን ካደረገኝ ማለት ነው ካሰለቼ ማለት ነው ቀስ እያልኩኝ ይሄ ነው የሚሄደው ባይዘይ ማለት ነው። ከሰለቼ ማለት ነው የሆነ በቃ በጣም እንትን አድርጎኝ ካለኝ ማለት ነው በእናትሽ ዝም በይ ምናምን አልኳት። አንቺ ደግሞ ሰርበሽው ምናምን እልህ ከእሱ ጋር ተያይዘሽ አይሻልሽም ምናምን አለች። እኔ አስጨርሰዋለሁ ዝም በይ ምናምን አልኳት ማለት ነው። አወጣሽ ምናምን አለች። አይ ያወጣኛል በእናትሽ ምናምን አለኝ። ከዛ ሲሰርበኝ በቃ መኪና አንድ ጊዜ ባጃጅ እንትን ይዘጋል፣ አንድ ጊዜ መኪና ይዛል፣ አንድ ጊዜ የሆነ ነገር ያስተካክልብኛል። ግን አልሰማም በቃ እኔ ድንጋይ ነኝና ከዛ በጣም ነበር እልህም የሚያየው በቃ ከዛ የሆነ ጽፍለት አለው ከዛ እስቀበታለሁ እሱ የሚጽፈልኝ ነገር በቃ ይሰድበኛል ማለት ነው። በውስጥ ይሰድበኛል ደግሞ ላይ በጣም ሪስፔክት አለው ማለት ነው። ይጨነቃል በውስጥ ምናምን ነገር ማለት ነው። ራሱን ደብቆ እንትን ያደርጋል። እኔ ደግሞ ፌስ ፌስ ነው እንትን ማለት ነው ምንም አይመስለኝም። ከዛ ማለት ነው ውዶች ለእንትን ለድመት እንትን ለአይጥ ሞት ነው ይባላል ማለት ነው። ድመት ጨዋታ ማለት ነው። ከዛ እኔ ደግሞ ላይ በጣም እየተጠነቀቁ ፈጣሪ ወይ በጣም ወጥቶ ከመቅረት እንትን አድርገኝ እያልኩ ነበር የሚወጣው ማለት ነው። አንድ ጊዜ ማለት ነው በቃ ላይ ምግብ ሳልበላ ውዬ ማለት ነው በቃ እንትን ብዬ ማለት ነው በጣም ፎገርኩበት እና ከዛ ማለት ነው ከዛ ያደረኩትና ከዛ ሊወጣ ስል ማለት ነው ፈጣሪ ወጥቶ ከመቅረት አንተ ጠብቀኝ ምናምን ሱቅ ላይ ሄድኩ ነው። ከዛ ማለት ነው እንትን ሬዲ አድርጎ ማለት ነው ማርሽን ሬዲ አድርጎ ማለት ነው ሲያደርጉት ማለት ነው እንደዚህ እንትን ነበረና ከዛ ላይ ወጣሁና ከዛ ካንቸሎውን ገብቼ ስገባ ምናምን ነው ምናምን አለኝ ስራዬ ነው ምናምን አልኩና ገባኝ። ከዛ ግን ደግሞ እኔ እኮ የሚያስጠላኝ የሆነ ፍቅር አውቀባይ ወይ ለምንድን ነው የሆነ ፍቅር የማያሳይ የሆነ በቃ ላይ የሆነ እንትን የሌለው ለምንድን ነው እሱ ማግባት ነው የሚፈልገው ባይ ወይ ሴት ልጅ የእሱ ስትሆን ነው ሁሉንም ማድረግ የሚፈልገው የእሱ ችግር ማለት ነው በቃ የእሱ መሆን አለበት ማለት ነው። እኔ ደግሞ እንደማልቆይ ስለማውቅ ማለት ነው ይሄን ያህል በአንድ በኩል እንደዚህ በአንድ በኩል እንደዚህ እያልኩ ነበረ ማለት ነው። ከዛ ጥርቅ አልኩኝ ደግሞ አልችልም ምናምን አልኩኝና እኔ አንቺ ምንድን ነው የሁሉ ንብረት ገዝተሽ ምናምን እኔ ንብረቱ የራሱ ጉዳይ ለወንድሜ ይሆናል ለታናሽ ይሆናል ምናምን አልኩት። አጎቴ ልጅ ነበረ ለእሱ ይሆናል ምናምን አልኩት። የሆነ ነገር እንዲሁም ለእሱ ነው የሚሆነው ምናምን ብዬ አልኩኝ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው እንደዛ ብዬ ሲሄድ ማለት ነው አዲራት አያሌው በቃ አሳበድኝ በየሱቁ እየተከተለኝ በየመንገዱ እየተከተለኝ ልጁ ማለት ነው። ወይኔ ቢኩሬዝ ያደረገኝ ማለት ነው። ይሰርቡኛል በቃ በየሄድኩበት ይሰርቡኛል ማለት ነው። በቃ ሰው ሬድ ያደረገኝ ነው። በቃ ከዛ አለቀስኩኝ አልካልኩኝም ባይዘው ማለት ነው። አለቀስኩኝ በቃ ስቅስቅ እያለቀስኩኝ ነው። እኔ ተነስቼ አዲስ አበባ ሄድኩኝ ማለት ነው። አትምጪ አሁን አትሄጂ ያልኩሽ አይደለም ለየሽው አትምጪ ምናምን አለኝ እና ችግር የለም አልመጣም ምናምን አልኩት እና ከዛ በጠዋቱ ማለት ነው እንዲሁም ደስ ይላል አድረን ማለት ነው በጠዋቱ ጠዋት 12 ነው 1 ሰዓት ነው 2 ሰዓት መጣሁ አይሶርት በር ማለት ነው። ከዛ በሩን ሳንኳኳ መዲና ዓለም ነበር ማለት ነው። ከሳውዲ ሲመጣ መዲና ዓለም ቀን ነበረ። ከአዲግራትም ወደ አዲስ አበባ ሲመለስ መዲና ዓለም ነበረ ማለት ነው። አዘ ሳይም ታይም ማለት ነው ቤቴን ኳኳ ሳደርገው ማለት ነው ይቀርማቸው። ከዛ ከፈቱልኝና እንዴ አትምጪ እየተባልኩኝ ይሄድኩኝና ከዛ በጣም ሳያውቁ ማለት ነው በቃ ይሄን እንደዛ ነውና ከዛ ልጅ በጣም አሳበደኝ ማለት ነው። በየሱቁ በየቦታው እንትን እያደረገ ማለት ነው። ከዛ አዲስ አበባ ላይ ናጽነቴን እንትን አድርጌ ማለት ነው ሲጓዝ ነበር ዘና ብዬ ሄድኩኝ ማለት ነው። አግኝቼ እዛ ላይ ፈን ቀጥዬ ከዛ ወጣኝ ማለት ነው። የኮራይዚ የሆነ ልጅ አሳብሎ የነበረ ማለት ነው። ከዛ ማለት ነው ሊቢያ ላይ ደግሞ የሆነ ታይም ላይ
እንትን አለንና ከዛ ምን አለኝ ማለት ነው የሆነ እኮ ፍቅር ይዞኝ እኮ ነው አልኩት። ደግሞ እሱ ማለት ነው የሆነ አዲስ ህይወት እንዴት ነው ምናምን ሲለው ማለት ነው አይ ቲንክ ሚካኤል የኔ ላቭ ምናምን ብዬው ነበርና ከዛ ሌላ ፍቅር ይዟታል ምናምን መስለኝ አይ ቲንክ እንደዛ አድርጋለች ምናምን ሲባል ማለት ነው እሱ ተሸውዶ ነው ባይደው ማለት ነው። ከዛ እኔ ፍቅረኛ አለችኝ እኮ ምናምን አለኝ ባይደው እኔ ፍቅረኛው ቢሆን እንኳን እኔ ላይ ቼት እንደሚያደርግ አውቃለሁ ማለት ነው። ዝም ብሎ አይጠብቀኝም። ከዛ ማለት ነው ወዶቼ እንደዛ እንትን ሲሆን ማለት ነው እንደዛ ሲያደርግ ማለት ነው። ከዛ ፍቅረኛ አለችኝ እንደዛ ብዬ ነበር ጠፍቼ ነበር ምናምን ወይ በጣም ጠፋህ ምናምን አልኩት ማለት ነው። ከዛ ምናምን ሲለው ማለት ነው እኔም እኮ ፍቅር ይዞኛል ወይ በጣም ያሳዝናል፣ ግን እኔ ትረሳኛለህ ብዬ አላሰብኩኝም ነበር ምናምን አልኩት ማለት ነው። ወይ እኔ አውቃለሁኝ ዝም ብዬ ነበር ያኔ እንደዛ አልኩት፣ ግን ደግሞ የሆነ በቃ የሆነ ተሰማኝ ማለት ነው። ቢሆን ሰዓት ደበረኝ ማለት ነው። እንደዛ ሊሉኝ አልፈልኩኝ። ከዛ ማለት ነው እንደዛ ሲለኝ ማለት ነው እኔ ፍቅረኛ አለች ምናምን ስለኝ እኔ ፍቅር ይዞኛል ምናምን ፍቅር ይዞኛል እኮ ምናምን ማለት ነው ምን ነበር እኔ ፍቅር ይዞኛል፣ ግን ደግሞ የኔ ሀለ ምናምን ነገር ለምን ይፈልጋል ምናምን አልኩት ማለት ነው። በጠባይ ተግባባን ማለት ነው። እኔም ደግሞ በጣም ደስ ያለኝ ምንድነው ማለት ነው በጠባይ መግባባታችን በጣም ደስ ያለኝ አይስወር ሰው በቃ መገዳደል እሱ ነው ባይዘው ወደ ሊቢያ እንትን የጣለኝ ማለት ነው። ሌላ ፍቅረኛ እንዳልይዝ ነው ማለት ነው። በቃ ከሌላ ወንድ ጋር የሆነ ነገር ላይ ይፈጠር ብሎ አደረገ። ወደ ሊቢያ የጣለኝ እሱ ነው ባይዘው ከእንትኑ ጋር መንገድ ይቀርብኝ ማለት ነው። እንደዛ ያስደረገው ማለት ነው የእሱ ስራ ነበርና ማለት ነው። ከዛ ማለት ነው ነገራቸው የሚፈልገው ነገር ማለት ነው። ከዛ ሳኡዲ ላይ ማለት ነው እነዛ ልጆች ማለት ነው እነዛ እያችን ዚያራ የተባለችው ማለት ነው። ከዛ እንደዛ ብለን ወደ ደማም ትሄድ ማለት ነው። ደማም ላይ ደግሞ በቃ መስቀል ነበርና መስቀል ወጣሁኝ ማለት ነው። እንደዛ ሲላት ማለት ነው እንደዚህ እኮ ሰማሁኝ በቃ ቅዱስ ሚካኤል እንደነበረ ከዛ በሙሉ ነገርኳት ማለት ነው። ሚስጥሩን በቃ ማውቀውን ነገር ያቺ በስ ጓደኛ የነበረችው ታለሩታ የዚህ ፈረንጅ ሳይ የነበረችው ማለት ነው። እሷ በቃ ያደረገችው ጸበል ነው ብላ ፈውስ አስጠጣችን። ምንድነው ያደረገችኝ ማለት ነው። በዛኛው የነበረውን ልጅ ታስደፍራ የነበረች በሳሆ ልጅ ታስደፍራ የነበረች ድንግልና ልታስወስድብልኝ ብላ ማለት ነው። ከዛ በቃ ለአመታት ብዙ ነገር ስታደርገኝ ነበረች ምናምን ራሱ ባይደው ቡዳ እንደሆነችና ማለት ነው የሆነ ነገር በቃ እንደምታሰራከል የሆነ በቃ የሆነ መንገዱን እንደምታላናቀፍና በቃ የሆነ ጠቢብ ነገር እንደሆነች አወኩኝ ማለት ነው። እሷ እንደዛ ከሆነች ሌሎቹ አስቡት ማለት ነው። ላይክ በቃ ያቺ መርሃዊት የተባለችው በቃ ለቂያጉቴ ሚስት ልጅ ማለት ነው። ላይክ በቃ በቃ እሷ አይን ያየውን ነገር ማለት ነው ገንዘብ አይሆንም ንብረት ሁላ እንኳን አይቆም በቃ እንደዚህ ብሎ አይቆም፣ ይሰበራል ወይ ይበላሻል ወይ የሆነ ነገር ይሆናል ራሱ በቃ ከሆነ በጣም ጉዳት አሳይደኝ ማለት ነው። ከዛ እኔ ደግሞ ሲመለከቱት የሆነ በቃ ፍቅረኛ መቾላ በቃ ያ እንትን አያደርጉም ማለት ነው። በቃ የሆነ እንትን ይደረጋል ማለት ነው። ኢቨን ማለት ነው የሆነ በቃ የሚፈጠረውን ነገር የማደርገውን ነገር ማለት ነው የሆነ በጣም ግራ ይገባኝ ነበር ማለት ነው። መጀመሪያ ነው ኢቨን ተሳደርኩና ላይክ በቃ አሁን ምን ያደርጋል ለሰል የሆነ ነገር ሳካልሽ እኮ ያደርግሽ ማለት ነው። የሆነ በቃ ይሄርሽ እንኳን በቃ የሆነ ነገርሽን ያደርግሻል በቃ ምንም ነገር ማድረግ አይችልም ማለት ነው። ማላችሁ ገብቶ ማለት በቃ የሆነ ነገር የሚፈጠር ያደርጋሉ ማለት ነው። ከዛ ማለት ነው እንደዛ ብለን ማለት ነው ከዛ የሳውዲን እንደዛ አልፎ ማለት ነው። ከዛ ከደማ ወደ ሪያድ አለፍኩኝና ወደ ሪያድ ስሄድ ማለት ነው መዲና ዓለም ቀን ነበረ ማለት ነው። ከሪያድ ወደ ደማም ስሄድ ማለት ነው መዲና ዓለም ቀን ነበርና ሻማ በራውልሽ ምናምን መንገድ ላይ እንዳትያዥ ምናምን ብላኝ ማለት ነው። እኔ መንገድ ገንዘብ ከፍዬ ነበር ወደ ደማም ሄድኩት ማለት ነው 1000 ብር በዛኛው አገር ማለት ነው። ከዛ እንደዛ ብዬ ስሄድ ማለት ነው በጣም መዞር ይሆንልኛል ባይደው ማለት ነው። እድልም ስላለብኝ ዝም ብዬ ነው የምዞረው ባይደው የመዞር ላይ እንትንም ስላለብኝ ባይደው ማለት ነው ግንባር ስላለብኝ ማለት ነው። ከዛ ምን ትላለች ማለት ነው እስቲ ምን ትለኛለች ከዛ ሻማ በራውሽ ምናምን አለችኝ። ኦኬ ምናምን ብዬ ሄድኩኝ ማለት ነው። ከዛ እንደሄድኩኝ ልክ እንደሄድኩኝ ስራ ገባኝ። በጣም ደስ አለኝ ባይደው ማለት ነው። ልክ በዳላለ ቀን ማለት ነው ማታ ጠዋት ሄጄ ማለት ነው ልክ ማታ ገባኝ ማለት ነው። ሲገባ ደግሞ በጣም አሪፍ ስራ አገኘሁኝና ገባኝ ማለት ነው። ከዛ ተቀየወራው ነበረ ማለት ነው። እሱ የኔ ጓደኛ የነበረው ልጅ ደግሞ እሱንም ይፈልጋት ነበረ ለቴራፊ ነው ይፈልጋት በቃ ላይ ከደራል ስለስላለች ማለት ነው። ግን ደግሞ እሱ ተንኮለኛ ነው ባይዘው ብዙ ነገር ያውቃል ማለት ነው። ይሰማ ነበር መሰለኝ ስለሷ
ከዛ ይሄን ያህል አልነበረም ባይዶ ግን ጥሩ ልጅ ነበረ። ይሄን ያህል እንትን ብሎ ሰውን እንትን የሚያደርጋል ልጅ አልነበረም። ግን ደግሞ እኔን በቃ ልክ እንደ ጓደኛው ነበረ እንትን የሚያደርግ በጠባይ ነው የያዘኝ ማለት ነው። ልጁ አለቀ እኔ በእንደዛ ነው የሚያዘው ባይዶ ማለት ነው። እኔ በጣም ልጁን በጣም ነው የማደንቀው ባይዶ ማለት ነው። እንደዛ ካልሆነ በስተቀር ማለት ነው በጠባይ ካልሆነ በስተቀር እኔ በተንኮል በእልህ ምናምን ነገር አልያዝም። በቃ አልሆንላቸውም ለሰዎች ማለት ነው። በፍቅር ከስራ ሳያደናቀፈኝ በጣም ነበር እንትን ማድረግ ማለት ነው። ስራ አስገብቶኝ ማለት ነው ነይ ጨፍሪ ነይ ጠጪ ምናምን አለኝ ባይደው ማለት ነው። አትወጪም ምናምን ይለኛል። ከዛ አልወጣም ምናምን ሲለው በቃ ጎበዝ ምናምን ይለኛል ማለት ነው። ስራ ሲቀመጥ ከዛ እንደዛ ይለኛል ማለት ነው። ስራ ደግሞ እኔ በጣም ለዛ ፍቅር አለሽ ምናምን ይለኛል። ገንዘብ እንደምወድ ደግሞ ያውቃል ማለት ነው። እሱ ገንዘብ አለው በጣም ብዙ ገንዘብ ነበረው ያን ማለት ነው። የገንዘብ ችግር አልነበረውም። ግን ደግሞ እኔ ገንዘብ አለኝ አንቺ ነይ በቃ ዘና በይ ምናምን ሊለኝ ይችል ነበረ። ግን ደግሞ የኔ ያለ እኔ እንደዛ አይነት ነገር እንደማይመቸኝ ያውቃል ማለት ነው። ልጁ በቃ በጣም አክቲቭ ሆኗል ማለት ነው። በጣም በአክቲቪቲ ነበረ የሚይዘኝ ማለት ነው። ልክ የፈጣሪ ትራስ ስላልሆነ ነው እንጂ አሪ ደግሞ በቃ ላይ እሱ ጋር ውዬ ማለት እንኳን በቃ ይሁን በቃ በጣም ነበር የሚመቸኝ። ግን ለፍቅር አይደለም የሚመቸኝ ተስፋዬ ሲምፕል የሚመቸኝ ነበረ ማለት ነው። ሲምፕል ሆኖ ማለት ነው። ኢቭን ፍቅረኛ ቢሆን ማለት ነው ምንም አይጎልበትም ማለት ነው። ላይክ ከሱም የባሰ ፍቅረኛም ይዛል። ግን ደግሞ እኔ ብዙ ጊዜ የምላችሁ ነገር ማለት ነው ይሄን ያህል ፍቅረኛ ላይ ምናምን ትቀራለች። ግን ደግሞ እኔ ከሴት ጓደኛ ወንድ ጓደኛ ይጠቃኛል ብዙ ጊዜ ማለት ነው። ኤቭሪ ታይም ማለት ነው። ኢቭን ማለት ነው ብዙ ጊዜ በሴት የሚሳካልኝ በቃ ምንም ነገር የለም ማለት ነው። ተስፋ በጣም ትንሽ ነገር ካልሆነ በስተቀር ማለት ነው። ከዛ ማለት ነው እንደዛ ብዬ ወደ ደማም ሴት ማለት ነው ላይክ ልጅቷ ማለት ነው እንደዛ ያጎቴ ልጅ ማለት ነው እሱ ሲቆይባት ነው መሰለኝ አይ ቲንክ ማለት ነው እንትን ሆነ ማለት ነው። ልጅቷ በቃ ፈወሰችኝ ባይ ዘ ዌይ የሆነ ነገር ብላው ነው የሆነ ነገር አውቃብኝ ነው ምናምን ብላ ነው መሰለኝ አይ ቲንክ ማለት በቃ ልጅቷ ምንድነው የምትፈልገው በቃ በአቋራጭ ሀብታም መግባት ነው የምትፈልገው ባይ ዘ ዌይ ማለት ነው። እኔ ደግሞ እሱ እንዳያገባ በጣም ነበር እንትን የምፈልገው። ኢቭን ምን አልኩት ማለት ነው እኔ 5 ውሽማ ላይ አመጣልካለሁ ችግር የለውም። ትዳር ከያዝክ ማለት ነው ውሽማ እንድትይዝ አደርግካለሁ ችግር የለውም። ከደበረ ምስጋ ከደበረ ማለት ነው ውሽማ ትይዝባታለህ። ምንድነው የማታገባው? እኔ እኮ አይደለም አንቺስ ለምንድን ነው የማታገኙ ምናምን አለኝ ማለት ነው። እኔ አፍቅረኝ ነበር ማለት ነው። ያው ሰምተዋል። ግን ደግሞ ምን ያደርጋል እና እኔ ባይደው ማለት ነው ደና ደስ የሚሉ ልጆች ናቸው ማለት ባይደው ያን ግን ፍቅረኛ አልነበረኝም ባይደው ማለት ነው። እውነት ነገር ከተባለ ኢቭን ተሻሙ ከተባለው ልጅ ጋር ሁላ አልተዋወቅም ነበር ማለት ነው ገና ከዛ ማለት ነው ወደችዬ እንደዛ ብለን ማለት ነው። ኢቭን እሱንም ፍቅረኛ ሊይዘው ፈልገን በቃ እንደ አጋጣሚ ሆኖ ነው ያስቆልኝ እንጂ ለፍቅረኛ ይሄን ያህል እንትን ቦታ አልነበረኝም ማለት ነው። እኔ ብዙ ሰዎችን ነበር የምዘጋው። እሱ ቢሰራው በጣም ብዙ ሰው ነበር የምታወቀው ምን ነበር እየዘጋዋቸው ነበር የሚሄደው። ከዛ ምን ተፈጠረ ነው ማለት ነው። በላም መለካከቱ ከዛ ማለት ነው። ይሄ ምንድነው መሰላችሁ? ይሄ እንትኑ ማለት ነው። እናም ከዛ እንደዛ ያልኩኝ እንደዛ ብዬ ማለት ነው ተቀመጥኩኝ። ደግሞ ምን አደረኩኝ መሰላችሁ ማለት ነው ከኢትዮጵያ ሲወጣ ማለት ነው ልጅቷ ማለት ነው ከዛ መድኃኒት አደረገችብኝ ባይደው ማለት ነው ጭቅላት ያን የሷ ነበር ልትገለኝ ያሰበችው ማለት ነው። በሰው አድርጋ ልትገለኝ ነበረችና ከዛ ኤክስ ነበርና ለክ ደወለልኝ አይስወርቱ ጋር ማለት ነው። ከዛ ሲያስታውሰኝ ማለት ነው ያን የሷ እንትን የሆነ ነገር እንትን አድርጋብኝ ማለት ነው። ልክ እኔ በቃ ልወድቅ እንደዚህ ዞሮብኝ ልወድቅ ስል ማለት ነው ምን አደረኩኝ ማለት ነው ልወድቅ ስል እሱ ጣፈልኝና ከዛ ትዝ አለኝ ታጠብኩት። ስታጠብ ደግሞ እንትን አልኩኝ በቃ ለቀቀኝ ማለት ነው። ይለቃል ማለት ነው። አሁን ፈውሱ ልክ ስታጠቡት ይለቃል ማለት ነው። ከዛ ትዝ አለኝና የሆነ ነገር እንዳደረጉኝ ምን እየዞረብኝ ነው ምናምን ብዬ በቃ ላይ በጣም ተዳክሜ በቃ አይኔ እንደዚህ ያለ ነበር የሚያየው። ከዛ ስታጠብ እንትን አደረገ ይለቀቀኝ ማለት ነው። ለቀቀኝ ላይክ ቀን መርጦ አይሽ አድርጎ ነበረ ሰዎች ልጅቷ ተደረገች የነበረችው ባይዘው ያቺ ዚያዳ የተባለችው ማለት ነው። ከዛ
ከዛ ደግሞ ላይ ያቺ መርሃው የተባለችው ደግሞ ሪያል ላይ ቀረችው ደግሞ እያለቀሰች ነበር። በቃ እኔ እኮ በጣም ነው የምወዳት ምናምን ነገር በቃ እኔ ነው እሷን መለየት አልችልም በቃ ቀይ ወይ ጋር ነው እያለች ነበር። እና ከዛ ይሄ ነበረች ያጎቴ ልጅ ነበረች። ለምንድን ነው እንጂ አንቺ የምትገፊያት ምናምን አለች። እና ከዛ በቃ እኔ ሻማ ላበራላችሁ ነው አይዞሽ ምናምን አለ። አሳሱ ላሰጣ ከብራለች እና በሷ ቀን ማለት ነው እኔ ሻማ አበራላችኋለሁ ነው ትታረቃላችሁ አይዞሽ ምናምን አለቻት ማለት ነው። ከዛ ያጎቴ ልጅ እህቴ ማለት ነው እንዲሁ መታ ነበር እያስቸገረች ነበረ። አንቺ ለምን ብራት ላከኝ ምናምን አለችኝ። በእናትሽ ዝም በይና ስሪ ስራት ማለት ነው። ከዛ አንቺ ሁሌ ስሪ ያለሽ እንጂ አንቺ መቼ ብራ ተሽካቃለሽ ላኪ እንጂ ምናምን አለች ማለት ነው። ዝም በይሽ ዝጊ ምናምን አልኳት። ከዛ ለፍትላት ባይደ ወይ ማለት ነው ይሄን ያህል እንትን አላደረግም እኔ በቃ የሆነ ነገር እንድታይ ብዬ ማለት ነው። ይሄን ያህል እንኳን እና ቤተሰቡ ሁላችሁ ሰውና አጣጡም ባይደ ወይ ማለት ነው። እንድታይ ብዬ የፈለገችውን ነገር ቦታ እንድታይ ብዬ ላኩላት ማለት ነው። ከዛ ማለት ነው ኢቭን ከዲዛይን ደርሳ ማለት ነው። ከዲዛይን ወደ አብሃ ሰርታ አይደለም የሄደችው እኔ ላኩላት ሰርታ ማለት ትችል ነበረች። 8 ቤት ነው 11 ቤት ደረሰች። ግን ደግሞ ሳትሰራ በቃ ባይዶ የጠራ ችግርም አለባት። ባይዶ የሆነ ማሰር የሆነ የሚያሳውቅ ነገር አለ። በቃ ልጅቷ በቃ ተጠምዳለች። ባይዶ የሆነ በቃ መንፈስ አስቸግሯታል። ባይዶ ከዛ ማለት ነው ከዛ እንደዛ ብለን ማለት ነው በቃ ስታወራ እኮ በቃ የሆነ በቃ ምን እንትን እያለች አልመስለኝም። ግን ደግሞ እሷ አይደለም የምታወራው በቃ መንፈስ ነው። በቃ የእሷ መንፈስ በቃ ጥምድምድ አድርጎ ይዟታል ልጆች ማለት ነው። በቃ አይደለችም እንዳ ከዛ ማለት ነው ወደች እንደዛ ብለን ማለት ነው ከዛ ብዙ ሰዎች ነበር እንደዛ ሰዎች ነበር እንደዛ የሚሄዱት እና እሺማ በጣም የእውነት እብድ ናት ምናምን አለኝ እናም ጓደኛው ማለት ነው። ግን በጣም ሊረዱ ነበር ማለት ነው። በጣም ረድተኛ ማለት ነው። እሷን ለግዛትና ባለችበት እንድትረጋጋ በጣም ቁፎች ስለሆኑ ማለት ነው። ሰው ላይ በጣም ነው የሚጫወቱት እና እሷ ላይ በጣም ምናምን እያት ምናምን ያልኩት ነበረ። የሰው ነው ይኸው ደግሞ በጣም ብዙ እንትን ያደርጋል ማለት ነው። ግን ደግሞ እኔ በጣም እየተከታተልኳት ነበረ ማለት ነው። ከዛ ማለት ነው ወንዶች እንደዛ ብለን ማለት ነው እንደዛ ብለን እሷ መታ ነበረች ብለን እኔ ያለ ደማም ላይ ያለኝ ማለት ነው። ከዛ አንተ ስታደርገኝ ማለት ነው። ከዛ እኔ በቃ ያቺን ግን ተጣልተን ነበረ ማለት ነው። የሆነ ነገር አድርጋኝ ዘግቻት ነበረ ማለት ነው። የሆነ ነገር ብለኝ ማለት ነው ዘጋዋት ማለት ነው። አስጠላችኝ ማለት ነው። ከዛ ያቺ ዛሬ ናት እንጂ ብዙ ነገር ነገረችኝ ማለት ነው። እንደዛ አደረገች ስትለኝ ማለት ነው የእውነት በቃ ላይ ተሰማኝ ማለት ነው። ያደረገችውን ነገር ነው። ግን ደግሞ ይሄን ያህል በቃ እሷ እኔ ላይ ይሄን ያህል ትሰራለች ምናምን ብዬ አላሰብኩም ነበር። በጣም ዘጋችኝ በቃ አሰላችኝ ማለት ነው። ከዛ ደግሞ አትንገሪያት ምናምን ብያት ላይ ያለኝ ማለት ነው። ካጎቴ ከወንድሟ ጋር ልታስተዋውቅሽ ትፈልጋለች ምናምን ስትለኝ ማለት ነው። ግን አንቺ የሆነት ከወንድምሽ ጋር ልታስተዋውቅሽ ፈልገሽ አለሽ እንደ ምናምን ስትለኝ ማለት ነው። እሷ ናት አትንገሪያት ምናምን እንደነገርኩሽ አትንገሪያት ብላ የነገረች ምናምን ስላት አው እንዴት አወቅሽ ምናምን አለች። እሷ ደግሞ አይ እኔ እሷ ስራ ቃል ምናምን